እናስተናግዳለን ኢንሻአላህ። ጥያቄ ያላችሁ መግባት ትችላላችሁ። አውራው ዊዛቢን ማሂር ዊዛቢ አለ። እሺ ጥያቄያችንን ተመልሰልንና ጥያቄን እንጠይቃለን። ኢየሱስ ክርስቶስ አምላክ ነው ዊዛቢ? አዎ አንተ ነው እኮ። ጥያቄያችንን መልስልንና ወደ ጥያቄ ደግሞ ትቀጥላለህ። ክርስቶስ አምላክ ነው? ምን ለማወቅ? ኦኬ። ስለ ክርስትና አታውቅም? ስለ ክርስትና አላውቅም። በቃ ስለ እምነትህ ወቃ። መጀመሪያ ስለ እስልምና ከመምጣት በፊት ለመጠየቅ ስለ እምነትህ ወቅና ትመጣለህ። መልካም ጊዜ። አይ ስናወራ እኮ ነው የነበርነው። ጥያቄ እኮ ስለ እምነትህ ማታውቅ ከሆነ እኮ በጣም ይቅርታ፣ ግን ስለ እምነትህ እኛ ስለ እምነቱ የሚያውቅ ሰው እንዲጠይቅን ነው የምንፈልገው። ስለ ክርስትና የምታውቅ ከሆነ ኦኬ፣ የምታውቅ ከሆነ ኢየሱስ ክርስቶስ አምላክነቱን አስተምሯል። ኢየሱስ አምላክ አይደለም አልኩ እኮ ነብይ ነው። ክርስቲያን አይደለም አይደለሁም። በቃ በእናንተ ምክንያት እምነቴ ጠፍቶኛል። እናንተን ጥያቄ ልጠይቅና ከዛ ወደ እስልምና ገባለሁ። ማሂሮ ላውራው ነው። ጥያቄን ጠይቅሽ። እሺ አላህ ጾታ አለው? ኦኬ የኢየሱስ ክርስቶስን እሺ ብሮ ግን አንዴ እምነቴ ጠፍቶኛል ስላለ ነውና አሁን አንተ ኢየሱስ ክርስቶስ አምላክ አይደለም ብለህ ነው የምታምነው? የጠየቀህ ነው አምላክ ጾታ አለ። ገብቶኛል። አይ ገብቶኛል። አንዴ ሮቤል ኢየሱስ ክርስቶስ አምላክ አይደለም ብለህ እያመንክ ነው በእኛ ምክንያት? አትሰሙ ታውቃለህ። ሁለታችሁ የምትሰማ አይመስለኝም ከታች። ኦኬ ነው ማሂር ይሰማል። ኢብሮ ነው የማትሰማው። ኦኬ ዊዛቤ አሁን አቡኪ ጥያቄ ይሄን ሊመልስልህ ነው። አቡኪ አሁን የጠየቀውን ጥያቄ ሊመልስልህ ነው። ግን እኔ ጥያቄ ውስጥ ጭንቅላቴ ውስጥ ጥያቄ ተፈጥሮ ነው። አንተ አሁን ኢየሱስ ክርስቶስ አምላክ አይደለም ብለህ አመንክ በእኛ ምክንያት? አዎ በቂ ማለት ነው። መንፈስ ቅዱስስ እሱም አምላክ አይደለም ብለህ ነው የምታምነው? በኦርቶዶክስ ማመን አቁም ያለው። ኦኬ ስለዚህ መንፈስ ቅዱስ አምላክ አይደለም ብለህ ነው የምታምነው? በቃ መጽሐፍ ቅዱስ አላምንም እያልኩ እኮ ነው። ገባኝ። ጥያቄን ብቻ መልስልኝ። መንፈስ አሁን ኢየሱስን ክደሃል። መንፈስ ቅዱስስ አምላክ ነው ብለህ ታምናለህ? አላምንም። ኦኬ መንፈስ ቅዱስም አምላክ አይደለም ብለህ ነው የምታምነው? ትክክል ነው። አብን ብቻ ማምነው ነው። ኦኬ አብን ብቻ ነው የምታምነው። መንፈስ ቅዱስ የመንፈስ ቅዱስን አምላክነት ክደሃል፣ የኢየሱስን አምላክነት ክደሃል። እናመሰግናለን። አቡኪ ይቀጥል። አይ መንፈስ ቅዱስን የካዳ አካል ባይዘው እንደ ኖርማሊ እንደ ክርስትና አስተምህሮ መሰረት ስርየት የለውም። መንፈስ ቅዱስን የሚሳደብ አካል ማለት ነው። ችግር የለውም። የጠየቀው ጥያቄ ግን ምንድነው? አምላክ አይደለም ከማለት በላይ እኮ ትልቅ ስድብ የለም። የጠየቀው ጥያቄ ግን ትንሽ ግር አለኝና አላህ ጾታ አለው ወይ የሚል ጥያቄ ጠየቀን ይመስለኛል። ለድህነት ነው የመጣሁት ካልክ፣ አዎ ለድህነት ነው የመጣሁት ካልክ ድህነታዊ ፖይንት የያዘ አንተ የአምላክ ጾታ መኖርና አለመኖር ነው የያዘ ለድህነት ማለት ነው። በቀጥታ ለምን አትመልስለትም? ጥያቄው መልስ መስጠት አይሻልም? ሮቤል ቆይ አንዴ ሰው ሲያወራ በመሀል አትግቡ። አይ ምንድነው አሁን ያነሳው ነጥብ ላይ ጥሩ እኮ ነው ጥያቄህ። ግን አንተ ያልተቀበልከው ወይ ደግሞ የከበደህ ነገር አምላክ ጾታ አለው የሚለው ሐሳብ ነው ወይ አንተን የከበደህ? አይደለም። ኦኬ እሺ እኮ ምንድነው? እሺ እንደዛ ካልሆነ ቀጥታ እሺ ሊትራሊ ጥያቄውን ልመልስልህ። አላህ Subhanahu Wa Ta'ala ጾታ አለው ወይ? ቆይ ልመልስልህ። በቃ አላህ Subhanahu Wa Ta'ala ጾታ አለው ወይ የለውም? ምክንያቱም አላህ Subhanahu Wa Ta'ala የጾታዎች ፈጣሪ ነው። ወማ خلق الذكر والانثى ይላል። ወንድም ሴትም የፈጠረ እሱ አላህ Subhanahu Wa Ta'ala ነው። አይ እዚህ ጋር ኦብጀክሽኖች ሊነሱ ይችላሉ። የመጀመሪያው ኦብጀክሽን ምንድነው? አላህ Subhanahu Wa Ta'ala ሁወ በሚል ወይ እርሱ በሚል ሊጠራ ይችላል። ተጠርቷልም በቁርአን ላይ። ስለዚህ ወንድ ነው ማለት ነው። በወንድ አንቀጽ ተጠርቷል ይባላል። ይሄ አረብኛ ላለመረዳት ነው። አረብኛ ላይ ማስኩላይን እና ፌሚናይን ጄንደር አለ፣ ፕላስ ኒውትራል የሆነ ጄንደር የለም። ልክ እንደ ግሪክ እንደ ሌሎቹ ቋንቋዎች ኒውትራል ጄንደር የለም። ስለዚህ በፌሚናይንም በማስኩላይንም ሊጠራ ይችላል። ባይ ዲፎልት ማስኩላይን ሆኖ ተቀምጧል ማለት ነው። ይሄ ነው የመጀመሪያው። ሁለተኛው ነጥብ ምንድነው? አይ አላህ እኮ የሆነ የቁርአን ቦታ ላይ ምን ብሎ አስቀምጧል? የሆነ የቁርአን ቦታ ላይ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ተናግሯል። ሚስት ደግሞ የሚኖረው ባል ነው የሚል ደግሞ ሐሳብ ይነሳል ማለት ነው። ይሄንንም ቀለል አድርገን ነው እንመታው። እንዴት አድርገን መሰለ ቀለል አድርገን እንመታው?
አላህ ሱብሓነሁ ወተዓላ ሚስት ብሎ እዛ ጋር ሲጠቀም ወይም ደግሞ የሚስት አንቀጽን ሲጠቀም የተጠቀመው የአረብኛን ቃል መመልከት ነው። ሳሂባ ብሎ ነው አላህ የተጠቀመው። ዘውጅ ብሎ አላህ አላስቀመጠም። ዘውጅ ቢሆን ይሄ ሙግት ይሰራል። ባይዘው ሳሂባ ብሎ ነው ያስቀመጠው። ሳሂባ ደግሞ ብሎ ማለት ምን ማለት ነው? አቻ ወይም ደግሞ ሊትራሊ አላህ ሱብሓነሁ ወተዓላ ጋር ኢምፖሲብል የሆነ ኮንዲሽንን አንድ ወንድ ከአንድ ሴት ጋር ያላትን ኢምፖሲብል ኮንዲሽን አረብኛ በምንድን ነው የሚገልጸው? ሳሂባ በሚል ነው የሚገልጸው። ልክ ነገ የቂያማ ቀን አላህ ሱብሓነሁ ወተዓላ ምን ብሎ ያስቀምጣል? ቂያማ ቀን ላይ ወሳሂበቲሂ ወበኒህ ይላል። ልጆቹንም ሳሂባውንም በሚተውበት ጊዜ ይላል። ሳሂባ ማለት በዛ ሰዓት እንግዲህ ባልና ሚስት ይባል ነገር የለም፣ ኮምፕሊት ተቆራርጧል። ስለዚህ በተቆራረጠ ሰዓት የተፈጠረ ነገር አላህ ሲያስቀምጥ ሳሂባ በመተል አስቀምጦታል ማለት ነው። ስለዚህ የዚህም የቁርአን አንቀጽ ላይ ያ ነው የተቀመጠው። ያ ደግሞ ክርስቲያኖች ክሌም አድርገው ነው የሆኑ ክርስቲያኖች ሳይሆን የሆኑ አካላት ክሌም አድርገው ነበር። አላህ ልጅ አለው ብለው ክሌም ሲያደርጉ ልጅ ደግሞ ያለው ከሚስት ነው ብሎ አስቀመጡ። ኢቭን ክርስቲያኖች ሞርሞን ክርስቲያኖች አብ ከማርያም ጋር ተዋልደው ወይም ደግሞ ጾታ የተራክበው አድርገው ኢየሱስ ክርስቶስን ወለዱ ብለው ያስተምራሉ ማለት ነው። አላህ ሪፊዩት አደረገው ያን ሁለቱንም ስህተት ነው ብሎ አስቀመጠ። አንድ ሁለተኛ ሰዎች በውስጣቸው ምን የሚል ነገር ይፈጠራል? ልጅ የሚለው ነገር ሲመጣ ልጅ የሚጸነስ ነገር ነው። የሚጸንሰው ወንድ አይደለም፣ መቼ ሴት ነው አይደለም? ወንድ አይጸንስም፣ ሴት ነው የሚጸንሰው። ስለዚህ አላህ ያንን ሪፊዩት አደረገው። ጽንሱንም እንዳትሉ ያላህም ልጅ አለውም እንዳትሉ ብሎ ሁለቱንም መታው ማለት ነው። ስለዚህ ከጾታ አንፃር አላህ Subhanahu Wa Ta'ala በዚህ ደረጃ ነው የምናስተምረው። መቀጠል ትችል። እሺ ነብይ መሐመድ ትልቅ ነብይ ነውና አላህም ይወደዋል አይደል? በጣም ነው የሚወደው። ከነቢያቱ አስፈልጦ ነው ሁሉም ነቢያቱ አስፈልጦ ነው የሚወደው አይደል? እዚህ ጋር የነቢያት መበላለጥን አስመልክቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? እኔን ከሌሎች ነቢያቶች እንዳታስበልጡኝ ብለው ተናግረዋል። ለምንድነው አንድ ነብይ ከአንድ ነብይ አናስበልጥም? ግን አላህ የሰጣቸው ፈድል ይኖራል። በዛ ፈድል ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሁሉም የተለየ ፈድል ተሰጥቷቸዋል ወይም የተለየ ደረጃ ተሰጥቷቸዋል። እሳቸውም ሲናገሩ አና ሰይድ ወለድ ኢብኒ አደም ወላ ፈኽሩ አና አወሉ ምን ተንሸቁ ዐንሁ አልቀብር ብለው ተናግረዋል። እኔ በኔ አደም ልጆች ሰይድ ነኝ ወይም ንጉስ ነኝ፣ እኔ ደግሞ መጀመሪያ ከቀብር የምወጣም ነኝ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ስለዚህ ያ ለነብዩ አላህ Subhanahu Wa Ta'ala ትልቅ ክብርም ትልቅ ቦታም ሰጥቷቸዋል። ነብዩ መሐመድ ታሞን የሞተው ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ታሞና ተሰቃይቶ ነው የሞተው መሰለኝ አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሟል ወይ? አዎ ታሟል። ተሰቃይተዋል ወይ? ስቃይ የሚለውን ከመን ሴንስ ነው ስቃይ የሚለው ነገር የገባው የሚለውን ነገር ነው የምንፈትሸው። መጀመሪያ ግን እንቀበለውና ነብዩ ተሰቃይተውም ታመውም ነው የሞቱት አለን ዊዝ አብዬ እና ታሞና ተሰቃይተው በሞታቸው አላህ አይወዳቸውም ወይ ደግሞ ይወዳቸዋል የሚለውን ነገር ያሳያል እንዳትል አላህ Subhanahu Wa Ta'ala ምን ብሎ ቁርአን ላይ ያስቀምጧል? ሱረቱል ፈጅር ላይ ወአመል ኢንሳኑ ኢዛ መብተላሁ ረቡሁ ፈቀደረ ዐለይሂ ሪዝቀሁ ፈየቁሉ ረቢ አህነን። በላ ባደረሰበት ጊዜ ፈተና ባደረሰበት ጊዜ ሲሳዩንም ያዝ ባደረገበት ጊዜ ጌታዬ እኮ ዝቅ አደረገኝ ይላል ብሎ አላህ ራሱ ተናግሯል ማለት ነው። የዚህ ዓለም ፈተና ሞት፣ በሽታ የሚባል ነገር የሰውን ከፍታ እንጂ የሰውን ዝቅታ የሚያሳይ ነገር አይደለም። ነብዩ መሐመድ ራሱ ምን ብለው ነው ያስተማሩት? አልሙእሚኑ ዩብተላ ሐስበ ኢማኒሂ አው ከማ ቃል ነብዩ ሰለላሁ ዐለይሂ ወሰለም ለፍዙ በትክክል ላለው ይችላል። ሙእሚን በእምነቱ ደረጃ ነው የሚፈተነው። እኔ ካንተ የበለጠ እምነት ካለኝ በደንብ እፈተናለሁ። ምክንያቱም መጣራት አለበት፣ አሰስገሰሱ መጣራት ስላለበት ማለት ነው። እና ነብዩ መሐመድ ራሳቸው ምን ብለው ነው ያስተማሩት? እናንተ የሚያማችሁ ህመም እኔን ሲያመኝ ከናንተ ጥፎ ነው የሚያመኝ ብለው ተናግረዋል። ለምን? ቢኮዝ ከሳቸው ትልቅ ነገር ይጠበቃል። ልክ እንደኛ አይደሉም። አይታል እግራቸው እስኪሰነጠቅ እኮ ሰላትን እኮ ይሰግዳሉ እኮ እንደኛ አይደሉም። ከዛ አንፃር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሟል ወይ? አዎ ታሟል። ከኛ ምጥፍ የሆነ በሽታም ታሟል። ያ ግን የአላህን ቤታ እንጂ አላህን አለመውደድን የሚያሳይ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ብለው የሚያስቀምጡት? አንድ ሙእሚን ነሰብም ዋሲብም በላም አዛም አይነካውም حتى شوكة يشاكها إلا غفر الله ولو به الخطايا ህመም አያጋጥመውም፣ ሐዘን አያጋጥመውም፣ ትካዜ የመሳሰለው ነገር አያጋጥመውም አላህ በዛ ምክንያት ኃጢያቱን ይቅር ቢለው እንጂ። ስለዚህ ነቢያቶችን ደግሞ አላህ Subhanahu Wa Ta'ala ትናንሽ የሆነ ኃጢያት እኮ አይደለም ትናንሽ የሆነ የሚሰናከሉት ነገር የተዘናጉት ነገር ምናምን ካለ ያንን ጥርት ብሎ ወደሱ እንዲመጣ ይፈልጋል። ምእመኖችንም አላህ በዛ ደረጃ ይፈልጋል።
ከዛ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ታመዋል። ይሄ ታመው ማቀው ደም ተፍተው ምናምን የሚሉ እነዛ ደግሞ ኮምፕሊትሊ ስህተቶች ናቸው። ግን በምርጫቸው ነው የቱ ይሻላቸዋል ዱንያ ወይስ አኺራ ተብለው በምርጫቸው ነው የሞቱት ማለት ነው። አሁን ቀጣይኛውን ጥያቄ ኢብሮ ጋር ፕሮቫይድ ታደርጋለህ፣ ከዛ ማሄድ ጋር እያላችሁ ትቀጥላላችሁ። ኢንሻአላህ ቀጥለህ። ገስቱ እያስቸገረኝ ነው ኢብሮ፣ እናንተ እንትን አድርጉት ከቻላችሁ። ሰው ምናምን ማስገባቱ ምንም ሁለት ሰው አሁን ገብቷል ይለኛል፣ አይታየኝም ከታች። ኢንሻአላህ ማሄር እናንተ እንትን በሉ። እሺ ኢንሻአላህ ይሰማል ድምጼ? መጀመሪያ ድምጼ እንደቀደሙ እንዳይሆን ይሰማል? ከታች ይሰማችኋል ድምጼ ወይስ እንዴት ነው? ካልሆነ ንገሩኝ። አይ አንተ አይደለም ዘጻት ከታች መስመሩን እርግጠኛ ነው ብዬ ነው። ኦኬ ይሰማል። እሺ ጥያቄ ዊዝ ጨርሳል? ዊዝ ኦኬ። ኧረ በለው ምንድን ነው? እሺ ዘጻት ምንድን ነው ጋይስ? ምን ነው የተራረጋችሁ ሰዎች ነው? እሺ ኔትወርክ ነው ምንድን ነው? እሺ ዘጻት ቀጥል። ጥያቄ ካለ ቀጥል። እሺ እንዴት አመሻችሁ? ደህና ናችሁ? አልሐምዱሊላህ ደህና ነው። ሰላም ኢብራሂም አለው እኔ አላህ። እሺ ቀጥል። እሺ አይ ሰው ምናምን እኔ ማስገባት አልችልም። እሺ እሺ ያው እኔ ጋር እንትን ሎድ ነው የሚያደርገው፣ አይከፍትልኝም ገስት መቀበያው ኔትወርክ መሰለኝ። እሺ በቃ ዘጻት ቀጥል። ተመለስ ወደዚህ ጥያቄ። አምላክ ነው አይደለም በሚለው ጥያቄ ነበር። ኦኬ አምላክ ነው ብለህ ታምናለህ ነው? ቅድም እንግዲህ የኢየሱስን አምላክነት ቅድም አወራን። አሁን ደግሞ የጥያቄ እያስተናገድን ነው፣ ሰዓት አለን። ጥያቄ አለ እስልምና? በጣም ጥሩ። ኢብሮ በእስልምና ኡስታዝ ወሂድ ታይቶኝ ነበረ፣ ያው ላስገባው አልቻልኩም። ገብቷል አቡኪ አሁን ገባ። ኡስታዝ ሰላም አለይኩም። በቃ አላወራም፣ ቀጥሉ። እንደዛ ከሆነ እኔ ጋር ነው ችግሩ ማለት ነው። ኡስታዝ ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ of course why not? Okay. ኡስታዝ አይሰማም። ከታች አልተሰማም። አይ አንተ ይሰማል ብሮ? ለኔ ይሰማኛል። እንደዚህ አድርጎናል ዛሬ። አቡኪ ይሰማል? አቡኪ ይሰማል። አሁን ከግማሽ በኋላ ሰምቻለሁ ኡስታዝ። እኔ ሙሉ ኦኬ ያ ጀማ ቅዳሜ ፕሮግራም አለን። ያለን መርሃ ግብር ምንድን ነው? የኡስታዝ እና የወንድማችን አቡኪ መጽሐፍ ይመረቃል ከሰማይ በታች የሚል መጽሐፍ። ሁለት አይነት ፕሮግራም አለ። ሁሉም ሰው ስለማይመቸው አንዳንዴ ማታ ማታ የማይመቸው ሰው አለ። አንዳንድ ሰው ደግሞ ቀን ላይ የማይመቸው ሰው አለ። ቀን ላይ የሚመቻችሁ ሰዎች 7 ሰዓት ላይ በኢትዮጵያ አቆጣጠር ይጀመራል ማለት ነው መርሃ ግብሩ። ቀን ላይ የማይመቻችሁ ሰዎች ደግሞ ማታ ላይ ከምሽቱ 3 ሰዓት ነው አይደል? ባልሳሳት 4 ሰዓት ነው። እንድትገኙ ሁላችሁም ለምታውቁት ለዘመድ አዝማዶቻችሁ፣ ለጎረቤቶቻችሁ፣ ለሙስሊም ወንድሞቻችሁ እና እህቶቻችሁ በአጠቃላይ መርሃ ግብሩ ላይ ሁሉም ሰው እንዲሳተፍና እንዲመጣ ጥሪ ያቅርቡ ማለት ነው። የመጽሐፍ ምርቃት ነው፣ የሚመረቅበት መጽሐፍ ነው። ሁለተኛ መጽሐፉ ነው። ኢንሻአላህ ሁላችሁም እንድትገኙ በአክብሮት
በማህበሩ ስም በንጽጽር ጀማ ስም ጥሬን አቀርባለሁ ማለት ነው። ይሄን ለማለት ፈልጌ ነው። ኢንሻአላህ ቀጥሉ። ይሰማል። እኔ ይሰማለሁ። እሺ እኔ የሚሰማ ከሆነ እስኪ አንድ ቁጥር ጻፉልኝ። የኔ ጥያቄ በእስልምና አስተምህሮ አይሰማም? በቃ የእናንተ እስኪስተካከል እኔ አንዴ ላስተናግደው። እንደዛ ከሆነ የኔ ድምፅ ይሰማል ይመስለኛል። እሺ ማሪ፣ በእስልምና አስተምህሮ መሰረት ሰው ከሞት በኋላ በገነት ትዳር አለ፣ ጋብቻ አለ። ብሮ ሚዩት ተነስቷል መሰለኝ። አሁን ቼክ እናድርገው። አንዴ ሴቶች የሚል አስተምህሮ አለ። ይሄ እንዴት ይታያል? እውነት ነው? አውራ እስቲ ብሮ። እሺ ይሰማል? ኦኬ አይ ቲንክ ሊሰማ ይችላል ብዬ አስባለሁ። ልገምት እንግዲህ እዛ ሰዓት። እሺ መልካም አደከም። አለ ምን ችግር አለው? ይቻላል? ይሰማል? አዎ። እግዚአብሔር ደግሞ እግዚአብሔር አይደለም ቁርአን ነው የምናወራው፣ ስለ ቁርአን ነው። አለ ምንድነው? መጽሐፍ ቅዱስ ደግሞ መጽሐፍ ቅዱስን ተው። ቆይ መጽሐፍ ቅዱስ ላይ እንምጣ ካልክ ብዙ ነገር ነው የምናወራው። አሁን ቁርአን ላይ ይቻላል 1000 ሴት አለ እንበል። በቃ ከፈለክ ይግባ መጽሐፍ ቅዱስ ላይ ብሮ ይግባ መጽሐፍ ቅዱስ ላይ ችግር የለው። በጀነት እንደ ዘጻት በማቴዎስ ወንጌል ምዕራፍ 22 ይመስለኛል ባለሳሳት ነው። በጀነት ውስጥ ለምሳሌ አደምና ሐዋ ይኖሩበት የነበረው በጀነት ነው ወይስ የት ነው? መጀመሪያ ገነት የነበሩበት ገነት ውስጥ ለዘላለም ይኖሩ ነበረ? ፍሬውን ባይበሉ አይኖሩም። ለዘላለም አይኖሩም። ምክንያቱም ወደ መንግስተ ሰማያት ይሸጋገራሉ። 1000 ዓመት ከቆዩ በኋላ። ከባቢል ማስረጃ ስጠኝ። እሺ አንተ ከቁርአን ደግሞ በገነት ይኖሩ ነው። አይ ጠይብ አሪፍ እንትን ላይ ነው። ምክንያቱም እኔ እንትን ለማወቅ ነው የፈለኩት። እስከማውቀው ድረስ ዛፏን ባይበሉ ኖሮ በጀነት ውስጥ ለዘላለም ይኖራሉ የሚል ትምህርት ነው እናንተ ጋር ያለው ማለት ነው። አንተ ይኖሩ ነበር ነው የምትለው? እንደዛ የእናንተ ትምህርት ነው የማውቀው፣ ቴዎሎጂውን ነው የማውቀው ያንን። አንተ ደግሞ አይኖሩም ካልከኝ ማስረጃ ትሰጠኛለህ ማለት ነው። ቴዎሎጂ እንደዛ አይልም። ይኖሩ ነበር አይልም ቴዎሎጂ። አይ ከባቢል ማስረጃ ስጠኝ፣ ችግር የለውም። እንደዛ አይልም ቴዎሎጂ ላይ። አይ ስጠኝ፣ ዘጻት ችግር የለውም። ባይብል ላይ አዳምና ሔዋን ጀነት ውስጥ የሚኖሩት ለ1000 ዓመት ነበረ። ከ1000 ዓመት በኋላ ሌላ ቦታ ይሄዳሉ፣ ይዘዋወራሉ የሚል ጥቅስ ካለ እስቲ ስጠኝ። መጽሐፈ ቀሌምንጦስ የሚባል ታውቃለህ? እዚህ መጽሐፍ ቅዱስ ላይ ነው። ቀሌምንጦስ አዋልድ አዋልድ አይደለም፣ ባይብል ነው። 80 አዋልድ ባይብል ላይ አዋልድ አይደለም። አዋልድ የሚባል መጽሐፍ አይደለም፣ ካነን ነው። ራሱ ጥንት የነበረ መጽሐፍ ነው። ቀሌምንጦስ አዋልድ የሚባል ተማሪ የነበረው የጻፈው ነው። አውጣው፣ ቀሌምንጦስን አውጣለት ኤብሮ። ኡስታዝ ቀሌምንጦስን እኔ አልያዝኩም። እንትን አለ ማሂር አለ አፑ የለኝም። 80 ያሉ ቀሌምንጦስ ምዕራፍ 7 ቁጥር ስንት 3 ይሁን 4 ረሳሁት። እዛ አካባቢ ብቻ ምዕራፍ 7 አውጣው። መጽሐፈ ቀሌምንጦስ አለኝ እኔም ቀሌምንጦስ ንገረኝ። መጽሐፈ ቀሌምንጦስ ምዕራፍ 7 ነው። ምዕራፍ 7 ነው። ዘጻት ምዕራፍ ስንት ነው ያልከው? 7:3 7:3 አይቼ ነበር። ኦኬ በግዕዝ ላንብብልህ ወይስ በአማርኛ መጀመሪያ? እስኪ በአማርኛ። ኦኬ በአማርኛ እሺ። ምዕራፍ 7 ቁጥር 3 ላይ እንደዚህ ይላል። ከነርሱ መካከል የሰው ፊት ያለውና 4 ፊት ያለው አለ። ከነሱ መካከል 4 ክንፍ ያለው አለ።
ከነዚህ መላእክት ለእያንዳንዳቸው ስም አላቸው። የመላእክትና የሊቃነ መላእክት፣ የአጋዕዝተ ዓለም፣ የስልጣናት፣ የኃይላት እንዲሁም የመናብርት አርባብ ኪሩቤል ናቸውና ኪሩቤል ብዙ አይኖች ያሏቸው ናቸውና ሱራፌልም 6 ክንፍ ያላቸው። ስለ 4 እንስሶች ነው የሚናገረው፣ ስለ 4 እንስሳ ይሄ ነው የሚያወራው። ስለ 4 እንስሶች ነው የሚያወራው፣ ስለ ኪሩቤሎች። ምዕራፍ 7 ቁጥር 3 ላይ እኮ 7:3 ላይ እንደዛ ነው። በቃ ወይን ረስቸዋለሁ ወይን ሳስቻለሁ። አሁንታ ብቻ መጽሐፈ ቀሌምንጦስ 1000 ዓመት ሰጣለሁ 1000 ዓመት ሰጣለሁ። ባይብል ላይ አዳምና ሔዋን 1000 ዓመት ኖረው ከ1000 ዓመት በኋላ በእርግጥ ካየሁት ቆይቷል ሌላ ቦታ ይዘዋወራሉ የሚል ማስረጃ የለም። ያለበት ምንጭ እኔ እነግርሃለሁ ከየት አንፃር እንደሆነ ከፈለክ ልንገርህ። እኔ ከፈለከው ማለት ውዳሴ ማርያም አንድምታ ላይ ነው ያለው። ውዳሴ ማርያም አንድምታ ላይ ውዳሴ ማርያም አንድምታ ላይ ነው ያለው፣ ባይብል ላይ አይደለም ያለው። ያ ምንድነው? በዓለም አቀፍ በሆነችው እንግዲህ መተዳደር ተደራረብን ካወራን እንቸገራለን። ውዳሴ ማርያም አንድምታ ላይ እንደዛ የሚላል አሁን አንተ ያልከው ግን በዓለም አቀፍ ደረጃ በኦርቶዶክስ ቴዎሎጂ ደረጃ በካቶሊክና በፕሮቴስታንት ደረጃ አዳምና ሔዋን ዛፉን ባይበሉ ኖሮ ለዘላለም ይኖሩ ነበር። የት? ገነት ውስጥ። ጀነት ውስጥ ሲኖሩ ደግሞ አለ ቴዎሎጂ ነው ማለት ቴዎሎጂ ነው የምነግርህ። አንተ ከፈለክ ለጊዜው ነው የሚለውን ነገር አምጣ፣ ደስ ነው የሚለኝ። እኔም ለጊዜው ነው የሚለው የእስልምና አስተምሮት ነው የማቆያ። አዳምና ሐዋ ጀነት ውስጥ የገቡት ለጊዜው ነው የሚል ትምህርት ያለው የእስልምና ለፈተና ነው የሚለው ያለው በዛ ነው የማውቀው። አንተ ግን በአንተ ትምህርት ለዘላለም ይኖሩና አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛም በገነት ውስጥ እንኖር ነበረ የሚል ትምህርት ነው ያለው። ለዘላለም ሲኖሩ ለዘላለም እንደዛ ነው ቴዎሎጂ ያለው። ሌላ ኦርቶዶክስ ገብቶ መናገር ይችላል። አይ ቲንክ ግን ዋናው ነገር እኛ ነጥባችን ምንድነው? አዳምና ሔዋን ሲፈጠሩ ባልና ሚስቶች ነበሩ። ስራውን አልሰሩም፣ ግን ሴትና ወንድ ነበሩ እኮ። ግን ባልና ሚስቶች ነበሩ በገነት ውስጥ። ባልና ሚስት ማለት እንዳሁኑ ከስህተት በኋላ እንደሚያደርጉት የመባዛት ስራ አይሰሩም። ባልና ሚስት ነበሩ። እዛ ያሉ ባልና ሚስቶች ነበሩ ወይስ አልነበሩም? የሶር ነው። እሺ ነበሩ። ቀጥል፣ እየጠበቅኩ ነው። ባልና ሚስት ነበሩ አልነበሩም? ነበሩ። ኦኬ ጥሩ። አይ ጥቅስ ልሰጥህ ነበረ። አይ ታርኬ ማለት ነው። እሺ ባልና ሚስት ወንድና ሴት ነበሩ ወይስ አልነበሩም? ጀነት ውስጥ ነበሩ። ወንድና ሴት ነበሩ። ነገር ግን ወንድና ሴት አንቀጽ በምንድን ነው የሚለካው? ዘፍጥረት 1:28 ላይ ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት ያሰኛቸው ነገር ምንድን ነው ማለት? ወንድና ሴት ያሰኛቸው ነገር ምንድን ነው? አዳምና ሐዋ በአዳምና ሔዋን በገነት ጾታው በምንድን ነው የሚለካው? ጾታ ወንድና ሴት በሚለው ጾታ እኮ ሲፈጥራቸው የፈጠራቸው ባልና ሚስቶች ሆነው ተራክበው እንዲያደርጉበት ነው አይደል? እሺ ገነት ውስጥ እያሉ ዛፉን ባይበሉ ኖሮ ይወጡ ነበር? እንግዲህ ቅድም እንዳልኩህ አይወጡም፣ መውጣቱን አይወጡም። ግን ሳይወጡ እዛ እያሉ ምን ይላሉ? ገነት ውስጥ አይ ችግር የለውም እሱ። ግን ገነት ውስጥ እያሉ ምን ማድረግ ምንድን ነው? ባልና ሚስቶች ሆነው ዛፉን ባይበሉ ኖሮ ምን ያደርጉ ነበር? እሱ እስካልሆነ ድረስ ማንም ሊያውቅ አይችልም፣ ሊራቡም አይችልም። ነው ባይበሉ ኖሮ ነው የተባልከው። ብዙ ተባዙ ምድር ሙላት የሚለው የመጣው ብዙ ተባዙ የሚለው ትእዛዝ የመጣው ከጀነት ከመውጣታቸው በፊት ነው? ከጀነት ከወጡ በኋላ ነው? ከወጡ በኋላ ነው። ኦኬ አንብብለት። ብራቮ። ዘፍጥረት 1:28 እሺ ድምጼ ይሰማል? ከታች እንትን እንዳይሆን ወይ ኡስታዝ አንተ ወይ እንደጀመርክ ካልሆነ ዝም ብዬ ላንብበው። እግዚአብሔርን ባረካቸው። ላንብብ ኡስታዝ? እሺ። እግዚአብሔርን ባረካቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችን የሰማይ ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። ብዙ ተባዙ የሚለው የተባለው ከገነት ከመውጣታቸው በፊት እንደው የሚናገረው
አይደለ? ኖ እዚህ ጋር ከመውጣታቸው በፊትም አይልም ከመውጣታቸው በኋላም አይልም እንዴ። ፈጠራቸው በስድስተኛው ቀን ወንድና ሴት አድርጎ የፈጠራቸው መቼ ነው? በስድስተኛው ቀን አርብ። ታዲያ እሺ ሲፈጥራቸው ያኔ ምን አላቸው? ሲፈጥራቸው አሁን ይሄ ቃሉ ወዲያውኑ የተነገረው ነው። ይሄ ቃሉ ሲጀምር መቼ አዎ በስድስተኛው ቀን ነው። በስድስተኛው ቀን ነው። በስድስተኛው ቀን ላይ የተነገረ ነው። ይሄው ከፈለክ ይሄው ይሄው ረጋ ብለህ ይሄ እኛ እንዲህ ብለን ስለምናስብ እንጂ ያኔ አይደለም። አይ ረጋ ብለህ ይሄው አሁን እንትን ሳትሆን ዘፍጥረት 1:26 ላይ እግዚአብሔርን ባረካቸው 28 አንብብልኝ። ብዙ ተባዙ ያላቸው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው? ከካዱ በኋላ ነው። 7 ዓመት ከምናምን ወር ቀናት ቆይተው ከካዱ በኋላ እስቲ አውጣው። አይ ቶ ችግር ነው አውጣውና እስቲ ያሳየን። በስድስተኛው ቀን እንደሆነ ነው የምናውቀው። በስድስተኛው ቀን ላይ ያለው ከዛ በሰባተኛው ቀን አረፈ ይላል። በስድስተኛው ቀን ነው ይሄው ጥቅሱ። እሱ ነው እሱ የእግዚአብሔር ሥራ ነው። በስድስተኛው ቀን ፈጠራቸው፣ በሰባተኛው ቀን አረፈ። የራሱ ነው። አሁን ብዙ ተባዙ ምድርን ሙሏት ያለው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው? አዳምና ሔዋን ከሰዓቱ በኋላ ለሙሴ ነው የነገረው። ለነሱ እንደውም አልነገራቸውም። ይሄንን ቃል ለማን ነው ያለው? ብዙ ተባዙ ያለው ለማን ነው? እንደውም ለሙሴ ነው። ትክክለኛው ስንመጣ ብዙ ተባዙ ምድርን ሙላት ያለው ለማን ነው? በሙሴ ነው። ግን ከካዱ ወይንም ደግሞ ምክንያቱም እዛ ሆኖ መብዛት መባዛት አይቻልም። ብዙ ተባዙ ያለው ለነማን ነው ጥያቄው? አዳምና ሔዋንን። አዎ ብዙ ተባዙ ያለው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው ጥያቄ? በስድስትም አይልም በሰባትም አይልም። ይኸው ያንብብልህ እስቲ ዘፍጥረት 1:26 እስከ 28 ያንብብልህ። አይ ችግር የለውም ዘጸአት ብዙ ግልጽ ለሆኑ ነገሮች ላይ ጩቤ መዘዛ አያስፈልግም። ችግር የለም ኡስታዝ፣ እኔ ሰው ማከብራለሁ። ልቀጥል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እንስራ፣ የባህር ዓሦችንና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው። ወዲያው እንዲህም አላቸው ብዙ ተባዙ። ጨርስ ልጠቅሱ ነው። የተጻፈውን ብቻ አንብብ። ችግር የለውም። ምድርንም ሙሏት፣ ግዟትም፣ የባህር ዓሦች የሰማይ ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው አለ። ልቀጥል ኡስታዝ ወይስ ይበቃል? ከዛ ምን ይሆናል? እግዚአብሔርም አለ እነሆ በምድር ናቸው። የለም ቀና ለምን ይላል? ቆይ አንዴ ተረጋጋ። ዘጸአትዬ ጨርሰው፣ ጥቅሱን እስከ መጨረሻው ጨርሰው። እሺ ይሁን ቀኑ እዚህ ጋር አለ። እንቀጥለሽ። እግዚአብሔርም አለ እነሆ መብል ይሁናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጠዋችሁ። ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድርም ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናቸው። እንዲህም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ። ይኸው ስንተኛ ቀን ይላል? ዘጸአት ስድስተኛ ቀን። በስድስተኛ ቀን ውስጥ ነው ወንድና ሴት አድርጎ የፈጠራቸውም ብዙ ተባዙ ምድርን ሙሏት ግዟትም ያላቸው በስድስተኛው ቀን። አንተ ደግሞ ብዙ ተባዙ ያለው በስንተኛው ቀን እንደሆነ ማስረጃ ትሰጠናለህ? እስኪ የመጨረሻውን ቁጥር አንብባት። ቆይ እግዚአብሔርም ያደረገውን ሁሉ አየ። ከዚህ በላይ ያሉት ማለት ነው። እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ። ከዛ ስድስተኛ ቀን እኛ በስድስተኛ ቀን ውስጥ ነው የተፈጠረው። ሰው የተፈጠረው ዓርብ ቀን ወይም በስድስተኛ ቀን ውስጥ ነው በእናንተም ትምህርት። ያኔም ነው ብዙ ተባዙ ምድርን ሙሏት የሚለው ነገር ያለው። ከዛ በሰባተኛው ቀን አረፈና ከዛ በኋላ ግን ገነትን ሰራና በገነት ውስጥ አስቀመጣቸው። ከዛ በገነት ውስጥ ሲያስቀምጣቸው ምንድን ነው ያለው? መጽሐፈ ኩፋሌ ምዕራፍ 1 ያዳምጥ። መጽሐፈ ኩፋሌ 4:6 ላይ እርሱ እንቅልፉን ተኝቶ ሲነሳ ሔዋን ተገኘች፣ ከኔ ከባሏ ተገኝታለችና ይህች አጥንት ከአጥንቴ ስጋዬ ከስጋዬ ናትና እርሷ ሚስት ትሁነኝ አላት።
ስለዚህ ባልና ሚስት አንድ አካል ይሆናሉ ይላል። ተመልከት፣ ሚስት አለ ይላል። እኔ ባሏም ነኝ እሷም ሚስቴ ናት አለ። ይሄንን ያለው የት ውስጥ ሆኖ ነው? የት ሆኖ ነው እንደዛ ያሉት? ገነት ውስጥ። ስለዚህ ገነት ውስጥ ባልና ሚስት አለ ማለት ነው። እሺ በጣም ጥሩ። ስለዚህ አሁን እሱማ ነው ሴትና ወንድ አድርጎ ፈጠራቸው። ስለዚህ ባልና ሚስት ሆኑ። ባልና ሚስት ገነት ውስጥ ባልና ሚስት መሆን ይቻላል ማለት ነው። ሄብሮ ኡስታዝ እኮ አሁን እኮ መጀመሪያ ራሱ እንትን ያለው ኖርማል እኮ ነው። በቃ ባልና ሚስት ያው ገነት ውስጥ ባልና ሚስት መሆን ይቻላል። ከገነት ገነት ውስጥ ባልና ሚስቶች ነበሩ፣ አዳምና ሔዋን ነበሩ የሚለው ሰሩ ማለት አይደለም። የባልና የሚስት ስራውን ለነሱ ተውላቸው። ጊዜም ፋታም አልሰጣቸውም። በሰሩት ስራ ነው ከዛ ያባረራቸው እንጂ እዛ ቢሆኑ ኖሮ እናንተ ትላላችሁ እኮ አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛ በገነት ውስጥ ለዘላለም እንኖር ነበር ይላል። ሰዎች የሚባሉ ነገሮች ይኖሩ ነበር። ዛፉን ባይበሉ ኖሮ ገነት ውስጥ ይኖሩ ነበረ፣ እኛም እንኖር ነበረ ብላችሁ ነው የምታምኑት። ስለወጡ ነው እኛ የወጣ ነው ብለን ነው የምታምኑት። አይ ስማኛ፣ 1000 ዓመት ከቆየ በኋላ ዕፀ ሕይወትን በልቶ ታድሶ ገነት መንግስተ ሰማያት ይገባል ነው። ከዛ የዲያብሎስ የነበረባትን ቦታ ይወርሳል። ችግር የለውም። አሁን ደግሞ ከምጽአት በኋላ አዲስ ሰማይና አዲስ ምድር ከመጣ በኋላ መዋለድ እንዳለና መጋባት እንዳለ ደግሞ ላሳይህ። አሳየኝ። እሺ በመጽሐፍ ቅዱስ ነው በራስህ? ኧረ በመጽሐፍ ቅዱስ ነው ማሳይህ። ኢሳይያስ 65:17 ላይ ያወጣለት። ኢሳይያስ 65:17 እሺ ኢሳይያስ ያው አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም ይላል። አዲስ ሰማይና አዲስ ምድር እፈጥራለሁ የሚለው መቼ ነው የሚፈጠሩት? አዲስ ሰማይና አዲስ ምድር እሺ በዕለተ ምጽአት ብዬ ልንገርህ። እሺ ከምጽአት በኋላ ነው እንጂ ማስረጃ ከፈለክ በቁና ነው የሚሰጥ። አዲስ ሰማይና አዲስ ምድር በምጽአት ጊዜ ስለመሆኑ ሁለተኛ ጴጥሮስ 3:11 ራዕይ 21:1 ላይ አዲስ ሰማይና አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አልፈዋል ይላል። ስለዚህ ምንም ችግር የለውም። ጥቅሱ ይውጣ እንዴ ይመዘዝ? ኧረ ችግር የለም፣ እሱ አውቀዋለሁ። እሺ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም። በፈጠርኳችሁ ደስ ይበላችሁ፣ ኢየሩሳሌምን ለሐሴት ሕዝቧን ለደስታ እፈጥራለሁ። ግልጽ ነው። ከዛ በኋላ እኔም በኢየሩሳሌም ሐሴት ምንድነው በደንብ አይታይም። ኦኬ እሺ ያው ኡስታዝ እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የለቅሶ ድምፅና የዋይታ ድምፅ አይሰማባትም አለ። እቀጥል። ሚዩት ነው ኡስታዝ። መልካም እሺ። ከቶችም ይመጡባቸዋል፣ ወይንም ይተክላሉ፣ ፍሬውን ይበላሉ። ቁጥር 21 ላይ ሌላ ይመጣባቸው 22 ሚዩት ነበር አይሰማም። አሁን ገና ነው የመጣው። ኦኬ እያነበብኩት ነው። ሌላ እንዲቀመጥባቸው አይሰሩም፣ ሌላ እንዲበላቸው አይተክሉም። የሕዝቤ እድሜ እንደ ዛፍ እድሜ ይሆናል። እኔ መመረጥኳቸው በእጃቸው ስራ ላይ ረጅም ዘመን ደስ ይላቸዋል። ይሄ የሚሆነው መቼ ነው? በዕለተ ምጽአት። ኦኬ ከዛ 23 ላይ እነርሱ ከነልጆቻቸው የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋት አይወልዱም አለ። መቼ ነው የሚወልዱት? ለጥፋት የማይወልዱት ሲወልዱ ግን ለጥፋት አይወልዱም። እሱ የዕለተ ምጽአት የነ ደቂቀ ሴትን የሚያመጣው ትንቢት ስለሆነች ልቀበል። ያኔ ለጥፋት አይወልዱም። ሰዎች ሲወልዱ ለጥፋት አይወልዱም ይላል። መዋለድ አለ የለም? ለጥፋት አይወልዱም የሚለውን ፍታልኝ። ለጥፋት አይወልዱም ያለፈውን ነው። ለጥፋት አይወልዱም ነው የሚለው። ከዛ በኋላ ያኔ ለጥፋት አይወልዱም ነው የሚለው። የዛኔ ነው የሚያወራው። ለጥፋት አይወልዱም፣ ለጥፋት አልወለዱም አይደለም የሚለው። ለጥፋት አይወልዱም። መጀመሪያ እኮ በከንቱ አይደክሙ ማለት እኮ ትዳር አይይዙ ማለት ነው። እሺ እኔ ደግሞ በመንግስተ ሰማያት በከንቱ አይደክሙም ማለት ጥረግረ ብላ የሚባለው ነገር አይኖርም ነው። በዛን ሰዓት እንደፈለገ ነው ያለው። ለጥፋት የማይወልዱ ማለት በከንቱ አይደክሙ ማለት ሳይደክሙ ይበላሉ ይጠጣሉ ማለት ነው። ከዛ ለጥፋት አይወልዱ ማለት ማቴዎስ 22:23 እሱን እነግርሃለሁ። እሱን ታስማማልኛለህ? እሱን እነግርሃለሁ። ግን መጀመሪያ 23 ላይ እንጨርስ። ኢሳይያስ 65:23 ላይ በምጽአት ጊዜ ምንድን ነው የሚለው? ለጥፋት አይወልዱም የሚለውን ፍታልኝ። ነገርኩህ እኮ
አልነገርከኝም። ለጥፋት አይወልዱም እነሱ የሚለው ከነ በዛ ልጆቻቸው ሰዓት እግዚአብሔር ቡሩካን አዲስ ዘር ሰማይና አዲስ ምድር ናቸውና ከመጣ ዘጋ። በኋላ ለጥፋት አይወልዱም ይላል። ይኸውልህ እነርሱ ከነ ልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና አለ ዘጋ። ስለዚህ በከንቱም አይደክሙም፣ አይጥሩም፣ አይግሩም፣ ስራ የለም፣ ለጥፋትም አይወልዱም። በከንቱ አይደክሙም ማለት በቃ ስራ የለም፣ እንዲሁ እንደ ጥረግረ ምናምን ነገር የለም። አዎ እሺ፣ የለም። ቤቶች ይሰራሉ ይላል። ቤቶች ጥረግረ ይሰራሉ ይላል። ቤቶች ይሰራሉ ይላል። 21 ላይ ይቀመጡባቸዋል ይላል 21 ላይ ቤቶች ይሰራሉ ይቀመጡባቸዋል፣ ወይንም ይተክላሉ ፍሬውን ይበላሉ ይላል። አረሱ መብላት መጠጣት አለ። ትንቢት በሁለት አይነት ይፈታል። አንደኛው ወደፊት ላለው 65 ቅድም ብለኛል። አዲስ ሰማይና አዲስ ምድር ከመጣ በኋላ ነው። ቤቶች ይሰራሉ ይቀመጡበታል፣ ወይን ይተክላሉ ፍሬውን ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ለሌላ እንዲበላም አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናል። እኔም የመረጥኳቸው በእጃቸው ስራ ረጅም ዘመን ደስ ይላቸዋል። እነርሱ ከነ ልጆቻቸው የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልድም። እንዲህ ይሆናል፣ ሳይጠሩ መልስላቸዋለሁ፣ ገና ሳይናገሩ ሰማቸዋለሁ እያለ ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳ እንደ በሬ ገለባ ይበላል አለ። በዛን ሰዓት እና አሁን ይሄ በዕለተ ምጽአት ከዛ በኋላ ነው ብለህ ታስባለህ? ከብቶችም አሉ ማለት ነው። አይ በሌላ ከሆነ ትነግረኛለህ። አንበሳ ከበሬ ጋር አንበሳ እንደ በሬ ገለባ የሚበላው መቼ ነው? የእባብ መብል እንደ ትቢያ የሚሆነው ማን ነው? መቼ ነው? ተኩላና ጠቦት በአንድነት የሚሰማሩት መቼ ነው? ያኔ እሱ በዕለተ ምጽአት ነው። ምን ማለት ነው እኮ ታዲያ? እንደዛ ነው። ምንድን ነው ቤቶች ይሰራሉ የሚለው መቼ ነው? አሁን ተኩላና ጠቦት ማለት ያኔ ምን መሰለ፣ ጥላቻ የለም ያኔ እንስሳት ምንም ጥላቻ ምንም የለም ለማለት እንጂ ቤት ይሰራሉ። እዛ ራሱ እግዚአብሔር ነው የሚሰራላቸው። በማቴዎስ ወንጌል በዮሐንስ ወንጌል ቤት ይሰራሉ ነው የሚለው። ቤት ይሰራሉ ነው የሚለው። ቤት ይሰራሉ ወይንም ይበላሉ፣ ይተክሉና ይበላሉ፣ ፍሬውን ይበላሉ ይላል። ቀጥታ ሰምና ወርቅ ትንቢት ሰምና ወርቅ ሆነ። እሺ መች ማቴዎስ ላይ ምንድን ነው የፈለግከው? ማቴዎስ ወንጌል ምዕራፍ 22 ጭራሽ ከትንሣኤ በኋላ እንደ እግዚአብሔር መላእክት ይሆናሉ ይላል አይደለ? እንደ እግዚአብሔር መላእክት በቃ አለቀ። አዎ ሉቃስ 20:35 ላይ ደግሞ እንደ መላእክት ናቸውና ይላል። መላእክት ምን አይሉም? አይበሉም፣ አይጠጡም፣ አይወልዱም፣ አይገቡም አይደለ? አለቀ። ስለዚህ በምድር ላይ ሲመጡ ግን ያገባሉ፣ ይጋባሉ። መላእክት በሰማይ እንዳሉት ምን ነው የሚለው? ያው ይጋባሉ። ላሳይ ዘፍጥረት 6:2 ላይ ገባ። የእግዚአብሔር ልጆች የሰው ልጆች መልካም እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶች ለራሳቸው ወሰዱና አገቡ ይላል። እነሱ ይኸውልህ ይሄ ደቂቀ ሴት የሚባሉ በብሔር አይደሉም፣ መላእክት ናቸው አይደል? መላእክት ብሎ ይጠራቸው እንጂ የመላእክት ይጠራቸዋል። ይሁዳ 1:6 ላይ አይ መላእክት ነው የሰማይ መላእክት ነው የሚላቸው። ስማቸው እንደዛ ይሁን። የሰማይ መላእክት ብሎ ነው የሚያስቀምጣቸው። አንተ የሰማይ መላእክት ከመሬት ከፍ ብለው ያሉ አይልም፣ እንደዛ ያልገቡ ብሔረ ብፁዓን አይልም፣ እንደዛ አይልም። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ የሰማያዊ ፍጥረታት ናቸው፣ ከሰማይ የመጡ መላእክት ናቸው፣ የእግዚአብሔር መላእክት ናቸው፣ መጥተው ከሰማይ ወርደው ከሰው ልጆች ጋር የተጋቡት ብሎ ነው የሚያስቀምጠው። ኩፋሌ 9:9 ላይ አንደኛ መቃብያን 18:5 ላይም እንደዛ ነው የሚለው። ጥንቱኑ ስጋ ፈጠረላቸው እንዲመጡ ለመላእክት ይላል። መጽሐፈ ሄኖክ ላይም እንደዛ ምዕራፍ 2 መላእክት ነው የሚለው። የሁሉም ሐሳብ የሰማይ መላእክት ይበል እንጂ እነዛ ነው የበቁ የነቁ ነበሩ። ስለዚህ አሁን ምንድነው ፖይንቱ? መላእክቶች ምድር ላይ ሲመጡ የራሳቸውን አለቅነት ሳይጠብቁ ቆይ አይደለም፣ ቆይ አንዴ ይሁዳ 1:6 ላይ አውጣልኝ ኤብሮ። ይሁዳ 1:6 እና 7 አውጣልኝ። ይሄንን ፍታልኝ። መኖሪያቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁ መላእክት ይላል። ማናቸው እነዚህ መላእክት? መኖሪያቸውን የተዉት ሰማይ ላይ የነበረውን መኖሪያቸውን ትተው የራሳቸውን አለቅነት ሳይጠብቁ የነበሩ መላእክት ይላል። እነማን ናቸው እነዚህ መላእክት? እሱ አጋንንትን ነው። ኖ አይደለም። ኦኬ ጥሩ። እነዛ አጋንንት ምን ነበሩ መጀመሪያ? መኖሪያቸውን ምን ነበሩ እነዛ? ችግር የለውም። እነዛ ምን ነበሩ? ምን እንደነበሩ ንገረኝ መጀመሪያ። የዲያብሎስ አገልጋይ ነበሩ። መጀመሪያ ምን ነበሩ? ጥንተ ተፈጥሯቸው ምንድን ነው ያልኩ? ጥንተ ተፈጥሯቸው ኦሪጂናቸው ምንድን ነው? ኦሪጂናቸው ምንድን ነው? አሁን እነኝን የሚላቸው ኦሪጂናቸው ምንድን ነው የጠየኩ። እነ ሄኖክ ከተናገራቸው ጋር አይደለም። ሰው ናቸው? መላእክት ናቸው ወይስ አምላክ ናቸው? ምንድን ነው ጥንተ ተፈጥሯቸው? እነዚህ የዲያብሎስ ሳይሆኑ
ደቂቀ ሴት ናቸው፣ ሰዎች ናቸው፣ የሰዎች ልጆች ናቸው። አይደለም የራሳቸውን መኖሪያ ያልጠበቁት መላእክት የተባሉት እነማን ናቸው? አጋንንት የሆኑት አጋንንት የሆኑ የዲያብሎስ ልጆች ናቸው። መላእክት ናቸው። ጥንተ ተፈጥሯቸው ምንድን ነው? ጥንተ ተፈጥሯቸው አይታወቅም። በልተ በቃ አንተ ክርስትናን አታውቀውም። መላእክት ነበሩ ብሎ ነው የሚያምኑት። ተው እንጂ ታዲያ መላእክት የሚለው ቅዱስ ሚካኤልን የሚወክልበት አለ፣ ገዢዎችን የሚወክልበት አለ፣ አጋንንትን የሚወክልበት አለ። ሰማይ ላይ ምን ያደርጋሉ? ደቂቀ ማናቸው መላእክት? አንተ የምትለው ሰማይ ላይ ምን ያደርጋሉ? እነዛ መላእክት የሴት ልጆች ሰማይ ላይ ይኸውልህ፣ ተራራ ሰማይ ተብሎ የሚጠራበት አለ። ከምድር ከፍ ያለ በክብር ያሉ ራዕየ ዮሐንስ 12:7 ላይ የሚያወራው ሰማይ ላይ በሰማይም ሰልፍ ሆነ ውጊያው ተካሄደና ሰይጣንና መላእክት እሱ ደግሞ ይኸውልህ እሱ ደግሞ የቅዱሳን መላእክት በዕለተ እሑድ ጦርነት የጀመረው ነው። መላእክት ሲባል ዝም ብሎ እንዴ አታስቀኝ አንተ። ግን እነዚህ መላእክት የተባሉት መኖሪያቸውን ያልጠበቁት እነማን ናቸው? አጋንንት የሚሆኑት መላእክቶች ከየት የመጡ ናቸው? እሺ በቃ ስለነሱ ስለ ረቂቃኑ አጋንንት እናውራ። ችግር የለም። አዎ ንገረኛ። እዚህ ጋር ዝሙት አድርገው ነው ይላል። ይህን ጥቅስ መጀመሪያ እንየው። ቆይ ይሁዳ ዲያብሎስ ጋር የነበሩ ቆይ አንዴ ይሁዳ 1 ለህዝቡ ትምህርት እንዲያገኝ ማለት ነው። ይሁዳ 1:6 እና 7 ላይ ያሉት እንዲሁ እነሱ ዝሙትን ያደረጉት ይላል። እንደነማን ነው ዝሙትን ያደረጉት? ሰዶምና ገሞራ። ደቂቀ ሴት የመላእክትን ክብር አግኝተው እንደ መላእክት ሳይሰሩ አይደለም የጠየቁበት ጥቅሱ መሰረት እንድትነግረኝ የፈለኩት። ደቂቀ ሴት የሚለውን ተወውና እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ገሞራ ይላል። ሰዶምና ገሞራ ዝሙት ያደረጉት እንደነማን ነው? እንደ መላእክት። እንደ የትኞቹ መላእክት? ተው ችግር የለም። እሱም በኋላ ላይ ክላሲፊኬሽን በኋላ ላይ ትመጣለህ። ኦንቶሎጂካሊ ምንድን ነው የሚለውን ግን መላእክቶች ዝሙት አድርገዋል ወይስ አላደረጉም? አድርገዋል። ጥሩ። ስለዚህ አሁን ቆይ አሁን የምታመጣው ምንድን ነው? እነዚህ መላእክት ይሁዳ 1:6 ላይ ያሉ መላእክቶች መጀመሪያ ሰዎች እንደነበሩ ማስረጃ ስጠኝና በቃ ወደ ሌሎቹ ላስተላልፈልህ። ወይ ጉድ! መላእክት መኖሪያቸውን ትተው የመጡ አሁን ከዲያብሎስ ጋር የወረዱት አይደሉም። እነኚህ እነማን እንደሆኑ ማስረጃ ስጠኝ አንተ። ምክንያቱም ከመጽሐፍ ቅዱስ አንደኛ ባህሪያቸው አይሆንም። ከመጽሐፍ ነይ ዝሙት ያደረጉ መላእክቶች እከሌ ናቸው የሚለውን ነገር ማስረጃን ስጠኝ አንተ። ከዛ በኋላ ሌሎቹ ይቀጥላሉ። እኔ ብዙም እንትን አይደለም። ይሄም እኮ ቅዱሳን መላእክትን አይወክልም ወይም ደግሞ አጋንንትን አይወክልም። አይ ስጠኝ ነው ያልኩህ እኮ። እኔ ብዙ ጥቅሶችን ሰጠው። ኩፋሌ ላይ፣ መጽሐፈ ሄኖክ ላይ፣ መጽሐፈ መቃብያን ላይ፣ ይሁዳ 1:6 ላይ የተለያዩ ጥቅሶችን እየሰጠው ነበር። አንተ ደግሞ ሰዎች ናቸው እነዛ መላእክት የተባሉት ሰዎች ናቸው የሚለውን ማስረጃ ስጠኝ። ለጊዜው የለኝም። እሺ በቃ ቀጥል። አመሰግናለሁ። እሺ ዘጻት። እሺ እኔ አባት አመሰግናለሁ። ግን ዋናው ቻሌንጃችን ወይም ደግሞ ዋናው ጥያቄያችን ሰዎች በገነት ትዳር የለም ነው ባጭሩ። እሺ አባቴ አላሳየኝም በነገራችን ላይ ማልቀበለው የለም። በጣም ጥሩ። ሁሉንም እቀበላለሁ እንዳመጣጡ ግን ከዚህም በኋላ ወደ ሌላ ቦታ ወሰደኝ፣ ከወርቅ መርከብ ላይ አወጣኝ፣ ወስዶም ከቤት አገባኝ። ያችን ቤት ከፀሐይ ከጨረቃ ይልቅ የታበራ ነበር። ቤት አለ አይደለ? ተስማምተናል። በውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወሰንሳ ተነጥፎበታል አለ። ከዛ የወርቅ ብርሃን አልጋ ተዘርግቶበታል። አልጋ አለ እዛ ውስጥ አለ አይደለ? በጣም ጥሩ እንቀጥላለን። አልጋ አለ። ልብ አድርግ። ይህችን ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት አለች። ማርያም ነች የምትለው። ኢየሱስ ደግሞ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም። ታዲያ ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ፣ የማቴዎስ ጥቅስ ጠቀሰና ወንድ በአንድ ሴትም በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል፣ ለዘላለም ደስ ብሏቸው ይኖራሉ አለ። ለዘላለም አልጋ ላይ ደስ ብሏቸው የሚኖሩት ምን እያደረጉ ነው? አልጋ ላይ ተኝተው እንደማለት ነው። አንተ ምንድነው የሚያደርገው? አልጋው ላይ ምን ያደርጋሉ? ንገረኝ። ሲጀመር አንድ ትልቅ እውቀት የምትይዙት ማለት ነው። ኧረ ቆይ አንድ ጊዜ፣ ኧረ እባክህ ልመልስልህ ነው
አልጋ ላይ ለዘላለም ደስ ብሏቸው ምንድነው የሚኖሩት? አልጋ ላይ። በጣም ጥሩ። በቃ ስለዚህ አንተ አልጋ አላቸው ነው። እኔ ደግሞ ልመልስልሽ፣ ጠይቀኛል፣ ልመልስልሽ። መጀመሪያ ጥያቄ ይመልሳል። እንዴ አልጋ አላቸው አልክ አይደለ? አልጋው ላይ ተደስተው ምንድነው የሚያደርጉት እኮ? ከአልጋው ላይ ምን እንደሚሰሩ ልንገርህ። እሺ ንገረኝ። መልካም መቼስ እንትና ብዬ አይጫወቱም መሰለኝ። ቀጥለሽ። እሺ ሰው ከተነሳ በኋላ ስጋዊ ፍላጎቱና ስጋዊ ምኞቱ ይጠፋል። ይህን ማወቅ አለብን። አሁን እኔ እናንተ እንደምንፈልገው ሁሉ በዛ ከሞት በኋላ በነፍስ ስራ ነው የሚኖረው። አሁን ስጋችን ነፍሳችንን እያስጨነቀች ወይም ደግሞ ነፍሳችን በስጋችን ፍላጎት እንደምትኖር ሁሉ ሰው ከተነሳ በኋላ ሞቶ ከተነሳ በኋላ ልክ ክርስቶስ ረቂቅ እንደሆነ ሰውም ረቆ በነፍስ ገንዘብ በነፍስ ባህሪ ይኖራል። አልጋ ምናምን የሚባል ነገር የለም። ይሄ ምንድን ነው? እሱ ክብር ነው የሚመለከተው። ደስ ብሏቸው ይኖራሉ የሚለው አልጋ የሚለው ምንድን ነው? እና አልጋውን ሞዝ ቦልድ ማለት ነው እንደ አንተ። አይ ሻል ያለ ነው አዛ የሚኖረው የተሻለ እንዴ? ምን ሆነ ነው ስፕሪንጉ ላይ ድረስ የሚመታ እንደዚህ ከፍና ዝቅ የሚያደርግ። አሁን ጥያቄው ምንድን ነው? ተመልከቱ እንግዲህ አልጋ አለ፣ ደስ ብሏቸው ይኖራል። አልጋ ላይ ምግብ የለም ወይስ አለ? ወይ ጉድ! ምግብስ አለው የለም? ምንም የለም። ኧረ ቢስሚላ። የእግዚአብሔር ና እንዴ መጽሐፈ ቀለሚንጦስ ምዕራፍ 12 ላይ ና ቁጥር 27 ላይ ወይ ቆይ አንዴ እንን ከማስለፍ በፊት አንዴ ሸፈን አድርግልኝማ። ቆይ እሺ አውባታ እኔ ምድር ዘጻት አንድ ሰው ሞቶ ከተነሳ በኋላ ምግብ አይበላም ነው አንተ ኦኬ አይበላም። እንደ ኢየሱስ ክርስቶስ ይሆናል አንተ ሰው። አይ ችግር የለውም እንደ ኢየሱስ ይሆናል አይደለ? ሞቶ ከተነሳ በኋላ ኢየሱስ አምላክ ነው፣ ግን በነፍስ ባህሪ ነው ያልኩህ እኮ። በነፍስ ባህሪ እንደ ኢየሱስ ይሆናል። እንደ ኢየሱስ ይለያያል። ኦኬ ሞተን ከተነሳን በኋላ ኢየሱስ ሞቶ ሲነሳ የያዘው ስጋ አይነት እኛ ሞተን ስንነሳ እንይዛለን አይደለ? በቃ ጥሩ። ክርስቶስ በአዲስ ስጋ ነው የተነሳው። ኢየሱስ ክርስቶስ በዛ አዲስ ስጋ ምግብ በልቷል አልበላም? ይኸውልህ ሰው እንደሆነ ለማጠየቅ ምግብ በልቷል አልበላም? ነገር ግን ኦኬ ምግብ መብላት ትልቅ ኢሹ አይደለም ማለት ነው። የበላው ርቦት ጠምቶት አይደለም። ችግር የለውም። ለምንም ሊሆን ይችላል። እሺ ይሄንን ያዝልኝ። ሳይሆን በልቷል ሊያሳምናቸው ነው። ኢየሱስ ሰው ነኝ መንፈስ አይደለም የሚለው ሊያሳምናቸው ነው። በጣም ጥሩ። አዎ ግን ይበላል ይጠጣል ማለት ነው። የመብላትና የመጠጣት ባህሪ አይለየውም። ይለየዋል። እሺ እንዴት በላ ብለህ አይበላም ያስኬዳል? ዘጻትዬ ኖ ይኸውልህ በላ ያለው እኮ ሰው እንደሆነ ለማጠየቅ እንጂ እኮ ይሁን የሚመገብበት ፍላጎት ኖሮት አይደለም። ኖ አይደለም። ምግብ የመብላት አቢሊቲው አለው ወይስ የለውም? የሰው ልጅ የለውም። በዛን ጊዜ ሳይኖረው እንዴት ይበላል? ኦኬ ጥሩ። ለምሳሌ ቀለል ላድርግልህ። ወንበር ምግብ የመብላት አቢሊቲ አለው? ወንበር የለውም። ስለዚህ አይበላም አይደለ? አይበላም። አዎ ምግብ መብላት አቢሊቲ ያለው ግን ይበላል። ፍላጎት ያለው ማለት ችሎታ ማለት ነው። ፍላጎት አይደለም፣ ዲዛይር አይደለም እያልኩ ያለሁት። ፍላጎትማ እኔም አሁን ለምሳሌ ተመልክተህ ከሆነ አልበላውም። 1-2 ሰዓት 3 ሰዓት ሆነኝ ከበላው አይታል። ፍላጎት ስላለኝ ማለት ነው። የመብላት ያለ መብላት ፍላጎት በመታቀብና ባለመታቀብ መካከል ያለ ነው። እሺ የመብላት ያለ መብላት ባህሪ ነው። ባህሪ ችሎታ። አዎ የመብላት ችሎታና ያለ መብላት ችሎታ ኖሮ ነው የምንነሳው ወይስ አይደለም ነው? ሳይኖረ ነው የምንነሳው። ኦኬ ኢየሱስ ሳይኖሮ ከተነሳ እንዴት በላ? ይኸውልህ ኢየሱስ ክርስቶስ የበላው የመብላት ፍላጎት ኖሮት ወይም ደግሞ ለፍላጎት አይደለም። እሺ ፈለገም አይደለም። የመብላት ችሎታ ነበረው ኢየሱስ ወይስ አልነበረው ሲነሳ? የለውም። ኦኬ የመብላት ችሎታ ሳይኖር እንዴት በላ? ሰው እንደሆነ ለማጠየቅ አልበላም። ሲጀመርም ችግር የለውም። አልበላም። ልንገርህ እንዲገባ ዛሬ ባይዘው ዘጻት ማለት ነው። እኔ ከቅድም ጀምሮ እየተከታተልኩ ነው ከኡስታዝ ጋር ያወራሁን። እኔ ከተኛህ አንተ ከተኛህ በቃ ሊትራሊ አይምሮህ አይሰራም ነው ብዬ ማስበው። ተው እንጂ አይ እየሰደብኩ አይደለም። ቆይ አድመጠኝማ።
በ5 በ6 የሚገራረን ጥቅስ ነው የተመታው። ቆይ አሁን አያስታውቅም። ልክ ይሄንን ላይ ሰዘቅ ያደረገው ቀጥል ይብሩ። ቆይ አይደለም ስማኝ፣ አትቀራረቁ። ላወራ አይደለም አሁን በእናንተ ሃይማኖት መብላት የለም፣ በእናንተ ሃይማኖት ማግባት የለም፣ በእኛ ሃይማኖት ደግሞ ማግባት አለ። ምን ይፈጠርሽ? እስቲ ንገረኝ። እስቲ ምን ይፈጠር? መልካም እሺ፣ ምን ይፈጠር? ድነት ጠፋ? ምንም ይፈጠር የለም። ምን ይፈጠር? እሺ ምን እስቲ ንገረኝ። እስቲ አንድ ነገር ንገረኝ። በጣም ጥሩ። ምን ይፈጠር? ሰው ሁሉ ከአዳምና ከሔዋን የተለየ ባህሪ ያለው ሰው የለም። የእናንተ ተሳስቷል። በጣም በሚገርም ሁኔታ አሁን እንደዚህ ብዬ ነው የምነግርህ። ልብ አድርጎ ያ ጀማ ስጋ ያለው ስጋ እንደዚህ ስጋ ኖሮት ምንድነው መሰላችሁ? ስጋ እንደዚህ አንድ ስጋ ይዞ የተፈጠረ ሰው ያ ስጋው አምላክ ማን ነው መንግስተ ሰማያት ወይ ደግሞ ጀነት ሲገባ የእናንተ አንድ ጉድለት አለበት። የእናንተ ምንድነው ጉድለቱ? ከተቆይ ጉድለቱን ልነግርህ እኮ ነው። የስጋ ዲዛይር የላችሁም። በጣም ያሳዝናል። እኛ ግን ስጋችን ቆይ አንዴ እኛ ጋር የምንደሰተው ግን በስጋም በመንፈስም ነው የምንደሰተው። እናንተ ግን የመንፈስ ደስታ ብቻ ነው ብላችሁ እናንተ አሁን የስጋ ደስታ የላችሁም፣ የመንፈስ ደስታ ብቻ ግን አላችሁ። እኛ ጋር አልሐምዱሊላህ ሙስሊም ላረገን ጌታ 1000 ሰዎች አላህን አልሐምዱሊላህ በሉ። የስጋም ደስታ አለን፣ የመንፈስም ደስታ አለን፣ የሁሉም ደስታ አለ። ተግባባል? ደስታ የሚባል ባንዴ ኧረ ቆይ ልጨርስ ደስታ የሚባል ነገር የሚቀር ነገር የለም እኛ ጋር አልሐምዱሊላህ። እናንተ ግን የጎደለ ደስታ አለ እናንተ ጋር። እኛ ጋር ደስታ የሚባል ገብቷላ። በቃ በአጭሩ ልንገርህ፣ ደስታ የሚባለው ነገር እኛ ጋር የሚቀር የለም እኮ ነው። እናንተ ጋር የሚቀር አለ ወይስ የለም? የስጋ ደስታ አለ የለም? እናንተ ጋር በአጭሩ የስጋና የስጋ ደስታ አለ ወይስ የለም? እናንተ ጋር ንገረኝ እኮ ልነግርህ ነው። የስጋና ብቻ ነው ቆይ አንዴ፣ የስጋ ደስታ አለ ወይስ የለም? እናንተ ጋር ከሞት በኋላ የለም። በቃ አያችሁ ጋይስ፣ የስጋ ደስታ የላቸውም። በጣም ነው የምናዝነው፣ በጣም እናዝናለን። በሰዓትዬ በጣም ነው የምናዝነው። ሌላ ጥያቄ ዘጻት ሌላ ጥያቄ ልጠይቅህ። ከሞት በኋላ ዘጻት የስጋ ደስታ ስላችሁ የለም እኮ አልጨረስም። በቃ አሁን እዛ ላይ እንመለስም። በቃ የስጋ ደስታ እናንተ ጋር የለም፣ እኛ ጋር አልሐምዱሊላህ። አይ ምናልባት ስጋ በቃ ጨረስን እኮ። ማጠቃለያ ትሰራለህ መጨረሻ ላይ ማጠቃለያ ትሰራለህ። ሌላው ሁለተኛው ጥያቄ ምንድን ነው? አይዲዮሎጂካሊ ይሄ ተገናዝቦ የምናደርገው ነገር እዚህ ሀሳብ ላይ ለምሳሌ አንተ ከሞትክ በኋላ ስጋህን ነው ይዘህ የምትነሳው? አዎ። ኦኬ። ከሞት መነሳት ማለት ይሄኛውን ስጋን ይዘህ የምትነሳው ማለት ነው። በአዲስ ይሄ ስጋ ግን አዲስ የማይራብ የማይጠማ ሆኖ ይነሳል እኮ። ይሄ ስጋ ነው የሚነሳው አይደለ? አዎ። ኦኬ፣ በጣም ጥሩ። ይሄ ስጋ አይራብም አይጠማም? አዎ። ከተነሳ በኋላ እኛ ሙስሊሞችም ይራባል ይጠማል ብለን አናምንም። ባይዘው እሺ፣ ቆይ በጣም ጥሩ። ቆይ አይበላም አይጠጣም? ይሄ ስጋ አይበላም አይጠጣም? አዎ። ምክንያቱም መራብ አለመራብ አይደለም። ቆይ ለምሳሌ ሰው ልጅ ስለ ራቡ ብቻ አይደለም ይበላው። እኛም ይራባል አይራብም ብለን አናምንም። አይበላም አይጠጣም አይደለም? እሺ፣ አዎ። አይበላም አይጠጣም፣ የለም ምግብም የለም። ይሄው ራሱ ስጋ ዓለሙም አዲስ ነው፣ ስጋውም አዲስ ይሆናል። ቅድም እኮ አዲስ ሰማይና አዲስ ሌላ ስጋ ነው ማለት ነው። ሌላ ስጋ ነው ማለት ነው። ይሄ ስጋ አይደለም። ይሄ ስጋ ይታደሳል። ባጭሩ ይሄ ስጋ ይታደሳል ማለት እኮ ምን መሰለህ፣ ይታደሳል ማለት ባህሪ ይነጠቃል ማለት አይደለም። ይታደሳል ብሎ ማለት ነው። የመራብና የመጠማት ባህሪው ይነጠቃል እኮ። እኔም ይራባል አይጠማል የሚል ሀሳብ የለኝም። እኔ እኮ የምልህ ይበላል ወይ ሳይበላም ነው እንጂ ይራባል ወይ ሳይጠማም አይደለም። አወከ ርቦህ ወይ ብትለኝ አራበኝም። ትበላለህ ወይ ብትለኝ አዎ ሳይረበኝ ብዙ ይበል ይቻላል። ኖ እሺ፣ አድምጠኛ ነኝ። ከተራብክ የመራብ የመጠማት ችሎታ ወይም ደግሞ የመራብ የመጠማት ባህሪ ካለ ግዴታ ምግብ ይመጣል። አለቀ። በጣም ይቅርታ ባለ በጣም ይቅርታ። እናንተ አውርታችኋል። እኔ ለእንትን አይደለም ከነ መንጋጋችን ነው የምንነሳው። መንጋጋ ይኖረናል። የዛኔ የመንጋጋ ጥርስ አለን። ቀልድ አይደለም፣ ወላሂ ቀልድ አይደለም ያስኩት። መንጋጋ አለን ይዛለን። አንዴ መንጋጋ አለን፣ ሁሉም አለ፣
ሁሉም መንጋጋ ምንድነው ለምን ጥቅሙ? ካልከኝ ምንድነው የሚጠቅመው? እዛ ሄዶ መንጋጋ ይኸውልህ ለምስጋና አሃ አንዴ እያረክበህ ነው። አለ ቆይለ እሺ፣ ሁለተኛ ጥያቄ ሁለተኛ ጥያቄ አንዴ ኩላሊት አለን ወይስ የለንም? የዛኔ ከራስ ፀጉራችን እስከ እግር ጥፍራችን እንነሳለን። በጣም ጥሩ። ኩላሊት ምንድነው ጥቅሙ? የዛኔ አንዴ ኩላሊት ምንድነው ጥቅሙ? የዛኔ እናንተ ዝም ብላችሁ ጉንጭ ምንድነው ጥቅሙ? ንገረኝ። እውቀት የሚያስጨብጥ ኩላሊት ጥቅሙ አንተ እኮ ነው። ያንተ ነው እኮ የማይሆን ጥያቄ እኮ የጠየቀው አንተ እኮ ነህ። መጀመሪያ እናንተ ጋር አንድ ነገር ልንገርህ። እናንተ ጋር እኛ ጋር 1 ሚሊዮን ሴት ወይ ማግባት ይቻላል ቢባል ቀደም እንደተባለው እኛ ጋር ማግባት ይቻላል። ኧረ ልንገርህ በስማ በለው ነው። ኧረ ቆይ እባክህ ኡስታዝ እንገባ ብለህ እየሰማ ነው አሁን። ተወው ኡስታዝን ተወው። አንዴ ኡስታዝ ጋር ደርሰሽ በጣም ወዳችኋለሁ። አዎ በቃ ለዚህ ነው ደረሳችሁ ነው። ስለዚህ የሚጠብቀን አላህ የሚጠብቀን ተባብሮ ይጠብቁን። ደህና አደሩልኝ። ወይ እኛ ተባብሮ የሚጠብቀን ጌታ የለም። ከይቀጥታ አንድ አምላክ ነው የምናመልከው። ያው እኛም አህዱ ነው። በል ውረድ በቃ ሂድ። እኔ ጥቁር ሆኖብኛል ታውቃለህ። ማየት ራሱ አልቻልኩም። ኢብሮ የሆነ ልጅ ነበረ ቀደም ሚራ አካውንት ጥያቄ ልጠይቅ የሚል ነበር። ከመጣ አስገቡት ሞዴሬተሮች። ማሂር አለ እኔ ጋር ጥቁር ሆኖ እየታየኝ ስለሆነ ነው። ጠይቅና ማሂር ያስተናግዳል። ማንም አይታየኝም። ኢብሮና ማሂር ብቻ ነው የምትታየኝ። እሺ ቀጥል። ያው ማሂር አለ ያስተናግዳል። ላይ አትታዩኝም። ሙሉ ጥቁር ነው። ሁለቱ ብቻ ነው የሚታየኝ። እንግዲህ አፉ በሉኝ። ቀጥሉ። እሺ ጥያቄ አስተናግዱት ይችላል። እናንተ ተሕሪፍ ምን ማለት ነበረ? መጀመሪያ ቆይ ማሂር አለ አንድ ጊዜ ማሂር የለም መሰለኝ። እሺ ምንድነው ጥያቄ? እሺ ተሕሪፍ ምን ማለት ነው? ኦኬ ምን ማለት ፈልገህ ነው? እስቲ ጥያቄ እንጨርስ መጀመሪያ። እንደዚህ እንትን ጥያቄ አልቀበልም። ኦኬ ፖይንቱ ምንድነው? አልቁርአኑ ሙሐረፍ በሚለው ነው። ክርስቲያንና ሙስሊም ነው መጀመሪያ ወይ እኔ አውቀዋለሁ። ይሄን ልጅ እኔ ላውራው። ቆይ እኔ አውቀዋለሁ ሀቢቢ። አውራሽ እሺ አቡበክር ኦኬ አልቁርአኑ ሙሐረፍ። እሺ እና ግን መጀመሪያ ላይ ያው ተሕሪፍ ምን እንደሆነ ብንስማማና ብንቀጥል ነው የሚሻለው አይደለም? እኮ ተሕሪፍ የሚለው ብዙ እንትን አለው። በየትኛው ሙስጠላህ ስናወራ ነው ተሕሪፍ የሚለውን እንትን ምንድነው? ስለ ተሕሪፉ ከዓማ ተሕሪፉ في الشريعة تغيير اللفظ بزيادة أو نقصان أو تبديل ነው አይደለም? እኮ አንደኛው እሱ የኡሱሉል ፊቅሆች አንደኛው እንትን ነው። ሌላው ተሕሪፍ የሚባለው ለምሳሌ ተሕሪፍ اللفظ ተሕሪፍ المعنوي አይደለ? አንደኛውን አንድ ነገር ማጣመም ተሕሪፍ ነው አይደለ? ኦኬ ስለዚህ በደንብ እንስማማና በጣም የሚገርም በደንብ አድርጋችሁ አዳምጡ። ተሕሪፍ ማለት በዚያዳ ወይም በኑቅሳን አንድ ነገር ማበላሸት ማለት ነው። ግን ቁርአን የራሱ ሙስጠላህ አለው ባይዘው አርዬ። እሺ በቁርአን ሙስጠላህ ላይ ደግሞ ተሕሪፍ ብለን የምናነሳው ምንድነው ካልከን የመጨረሻው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዛደ على وحي النبي صلى الله عليه وسلم የመጨረሻው የነብዩ ወህይ ላይ የጨመረ ነው ወይ ደግሞ على العرض الاخير ብለን የምናነሳው ማለት ነው። እዛ عرض الاخير ላይ የጨመረም የቀነሰም ተሕሪፍ ነው። የነብዩ የመጨረሻ عرض الاخير ላይ የጨመረም የቀነሰም ቁርአንን ሐርፏል። ቀጥል። እሺ من حضر العرضة الأخيرة؟ كثير من الصحابة ከነሱ መካከል በጣም ታዋቂው ደግሞ ቁርአን በመጻፍ የሚታወቀው ዘይድ ብን ታቢት ማስረጃ። እሺ እንዴት ቪዲዮ መክፈት ኢብሮ? እኔ ቪዲዮ መክፈት የምችል ከሆነ ልሞክር። መጽሐፍ ነው መከፍተው እኔ ፊት ለፊቴ ቪዲዮ መክፈት የምችል ከሆነ ልሞክር። ኢብሮ እንትን የምትል ከሆነ ክፈትልኝ አንተም የሆነ አንድ ማስረጃ። እሺ ከፍትላለሁ ኢንሻአላህ። ኦልራይት አህሩፍ ላይ ነው ያስቀመጥኩት። እሺ ያው አቡኪ عرض الاخير لك. ايش حديثه من يلا
ጸሐፊ ነው አይደል የተጠየቀው? ቆይ አይደለም፣ ቆይ እሱን አይደለም፣ ቆይ አንዴ ብሮ እኔ ራሴ ያወጣለታል። የመጨረሻው የነብዩ ዐርድ አልአኺር ላይ ዘይድ ብን ታቢት ለመኖሩ ማስረጃ ማን የኖረው ነው ጥያቄው። ዘይድ ብን ታቢት ነበረ። ለዛ ቆይ እኔ ማስረጃ እዚህ ጋር መጽሐፍ አንድ እየከፈትኩኝ ነው። ካልከፈተልኝ ፎቶ ልክልሃለሁ። እሺ 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 ታብሌት ላይ ፈልግለት። በቃ ሃርድ ኮፒ ትንሽ ለመክፈት አስቸጋሪ ነው። ጉንፋን ዘዋል ጉንፋን ዘዋል ምን አልከኝ? ጉንፋን ዘዋል ወይ ጉንፋን ጉንፋን አልሐምዱሊላህ ተወኝ። እሺ አንዴ ፒሲ ላብራሽ እንደዛ ከሆነ ኦኬ። እሺ አንዴ ቪዲዮ የሚታይ ከሆነ ብሮ ትነግረኛለህ። ቆይ አንዴ ላበራ ነው። አንዴ አጥፋልኝ ብሮ። ኦኬ እሺ አንተ አሁን ሁሉም ታዩኝ ታውቃለህ። እኔ ስዘጋ ኦኬ አንተ ዘጋ፣ እኔ ጋር ክፍት ሆኖ ነው እየታየኝ ያለው። ኦኬ እኔ ዘጋው 14 እሺ አንዴ ሎድ እያደረገብኝ ነው የቪዲዮ ለመክፈት። ችግር የለም እጠብቅሃለሁ። መጽሐፉን እያወጣሁት ነው። ምን መጽሐፍ ነበር ካስፈለገ? እሺ በእስልምና የቁርአን አጠባበቅ ታሪክ ላይ ያው አሁን ቪዲዮ ከፍቻለሁ። ይታያል አይደል? በትልቁ እናደርገዋለን። እኔ ራሴን ላሳንስ አንዴ ቆይ ሽሪንክ ላድርግ ራሴን። እኔ ራሴን ማድረግ ስለማልችል ኦልራይት አንዴ ቆይ። እሺ ማሂርም ራስን ሽሪንክ አድርግ። ቆይ ሽሪንክ ላድርገው እሱ አንዴ እኔ ወይ እንዴት ነው? እንደዚህ ነው። ሽሪንክ አድርገው ማሂር ራስን አንዴ። አዎ እሺ አቡኪ አሁን ሞክር አንድ ጊዜ ወይ። እሺ እየሞከርኩኝ ነው። እሺ እስከዛ የመጽሐፉን ቦታውን ልክፈተው። ይሄ እንትን ይበል። እሺ معرضة القرآن في حياة النبي صلى الله عليه وسلم والعرض الأخير። እሺ በጣም ሎድ እያደረገ ነው። እሺ እንትን በሉ ራሴን ለማተለቅ አልቻልኩም። ኦኬ አሁን መጣልኝ። እሺ እሺ ያው እዚህ ጋር ለምሳሌ ይሄ ጀምዑል ቁርአን መሰረት ያደረገ መጽሐፍ ነው። ባይዘዌ በሃርድ ኮፒ ማሳይሃለሁ። ይሄ መጽሐፍ ሳይሆን ሌሎች በጣም ብዙ መጽሐፍቶች አሉ። እነዛን ከፍተን እናያቸዋለን ኢንሻአላህ። ከጊዜ አንፃር ይሄንን ልዝጋው ብዬ ነው። ይሄ ያው معرضة القرآن في حياة النبي صلى الله عليه وسلم والعرض الأخير ይላል። عرض الأخير ነው። ካነ ጅብሪል عليه السلام يعرض النبي صلى الله عليه وسلم القرآن በረመዳን ላይ ሁለት ያደረገለት የሚለው የመጨረሻው ማለት ነው። ከዛ ይሄ عرض الأخير ላይ አንደኛው ሻሂድ ዘይድ ብን ታቢት ነበረ ብያለሁ። ለዛ ማስረጃ ልስጥ። እሺ 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 አንዴ ያው እዚህ ጋር ለምሳሌ ተመልከት። عرض الأخير ላይ ወይም የመጨረሻው የነብዩ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት ላይ የነበሩ ሰዎችን አይቱ እንደዚህ ልጨምረው የነበሩ ግለሰቦችን ሲገልጽ ማን ነበረ? እዛ عرض الأخير ላይ የነበረ
اختلافاتቸው እንዴት አድርገው ነው ያስማሙት ሲባል ዘይድ ብን ታቢትን ያስቀምጠዋል እዚህ ጋር ማለት ነው። ዘይድ ብን ታቢት በዛ ብቻ አይደለም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አፍም የቀራ ግለሰብ እንደሆነ ያስቀምጣል። ቀራ ዘይድ ብን ታቢት ረዲየላሁ ዐንሁ في العام الذي توفى فيه مرتين ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሁለቴ ቀርቷል በነብዩ ሰለላሁ ዐለይሂ ወሰለም በሞቱበት አመት ማለት ነው። ይሄ አንደኛው ዘገባ ነው። ሁለተኛ ላሳየህ ቆይ ያዘው እሺ ሁለተኛ ላሳየህ ወረታች ስለሚል ያኛው ላምጣልህ ሁለተኛውን በዛውን عرض الاخير ላይ ነብዩ መሐመድ ሰለላሁ አይተዋል ማለት ነው። ያው ሁለተኛ ደግሞ ዘገባ እዚህ ጋር ነው ገጽ 64 ላይ معنى شهود عرض الأخير يا عرض الأخير شهودوش ويم دمو مسكاريوش مالتنا قال ابن أبي شيبة حدثنا أبو معاوية عن الأعمش عن أبي ظبيان عن ابن عباس أن الرسول صلى الله عليه وسلم كان يعرض القرآن بيجي ما ولدت يدرج اللي تنبر عليه كذا شرح السناري وما البغوي رحمه الله تعالى من بلون يسكمتوت قال وعبد الرحمن السليمي قال زيد بن ثابت قرأ زيد بن ثابت على الرسول صلى الله عليه وسلم في العام الذي توفى فيه مرتين يسي ولدتي مالتنا كذا وإنما سمعت هذه القراءة قرأ قراءة زيد ይሄ ከዘይድ ራሱ የሰማነው ነው አስቀመጠ ማለት ነው። ስለዚህ شهور عرض الاخير ላይ አንዱ ዘይድ ብን ታቢት ነው ማለት ነው። እሺ ጥያቄን መቀጠል ትችላለህ። ነው አሁን እዚህ ጋር ስለ عرض الاخير ነው የምናወራው አይደለ? ليس مجرد قراءة ስላነበበ ሳይሆን በሱ ላይ ስለቀራለት ሳይሆን عرض الاخير عرض الاخير ላይ في العام الذي توفى فيه ወይም عرض الاخير የመጨረሻ ዓም ማለት ነው። معنى شهود عرض الاخير ይላል አይደለ? ምን ማለት ነው? የመጨረሻ عرض الاخير ላይ የነበሩ ምስካሪዎች ማለት ነው። ከዛ ዛሬ ማን ተጠቀሰው ማን ተጠቀሰ እዚህ ጋር ዘይድ ብን ታቢት ተጠቀሰ ማለት ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም عبد الاخير اوكي وقال البغوي في شرح السنه قال عبد الرحمن السليمي قال زيد بن ثابت عن النبي صلى الله عليه وسلم قال عن النبي صلى الله عليه وسلم قرأ زيد بن ثابت على النبي صلى الله عليه وسلم في العام الذي توفى فيه مرتين قال ሁለቴ ቀርቷል በሞተበት አመት ማለት ነው عام الذي توفى فيه اي يقصد فيه عرض الاخير ማለት ነው عرض الاخير ነው የተፈለገበት አይታል የተጠቀሰውን በዛ ርዕስ ላይ ነው። ስለዚህ ዘይድ ብን ታቢት عرض الاخير አንደኛ ምስክር ነበር። عرض الاخير ከሆነ በግልጽ عرض الاخير መቀመጥ ነበረበት። ምክንያቱም አሁን ለምሳሌ في مسند الامام احمد حدثنا محمد بن سابق حدثنا اسرائيل عن ابراهيم بن مهاجر عن مجاهد عن ابن عباس اوكي قالوا اي القراءتين تعودون اول قال قراءة عبد الله قال بل نو قال أي القراءتين كانت أخيرة قراءة عبد الله أو قراءة زيد قال قلنا قراءة زيد قال لا إلا أن الرسول صلى الله عليه وسلم كان يعرض القرآن على جبريل كل عام مرة فلما كان في العام الذي قبض فيه عرض عليه مرتين وكانت آخر القراءة قراءة عبد الله دم حديث كمان بكل يمته كعبد الله بن مسعود كعبد الله بن عباس بكل يمته من إذن عرض الأخيرة شهادة هذا الرقسو عبد الله بن مسعود እንደሆነ ነው። ግን አሁን አንተ ባመጣከው ሐዲስ አሁን እዚህ ጋር በልኩ ቆይ አይኔ አዳመጥኩ እኮ ለዛ አይደለም። ቆይ ሙስነድ ኢማም አህመድ ላይ የሚናገረው ሐዲስ ምን ብሎ ነው የሚጀምረው? ሲጀምር ሐዲሱ حدثنا محمد بن سابق حدثنا إسرائيل لا سندون تو ችግር የለው سندون تو قال أي القراءتين كانت أخيرة قراءة عبد الله أو قراءة زيد قال قلنا قراءة زيد قال لا إلا أن رسول الله صلى الله عليه وسلم ما قراءة زيد يعني التابعين በጣም ጥሩ ኦኬ እኔ ደግሞ እዚህ ጋር ምን ብዬ ነው ያስቀመጥኩልህ ከነዛ መካከል አንዱ ከዓርض الأخير ላይ ሸሂድ የነበረው አንዱ ማን ነው ብዬ ያስቀመጥኩልህ ማን ነው ያልኩ ዘይድ ነው ያልኩ አይደለ ኦኬ حديث لي ابن عباس زيد አይደለም ይላል حديث لي ابن عباس وكانت آخر القراءة قراءة عبد الله فلوس كمته لا لم أسألك عن قراءة حبيبي السؤال عن مشهد القراءة ويدمو شهور ينبروا أكلاتو تشنو يتأيكن يلنو أرلا شهور العرض الأخير نارلا أوكي يا شهود العرض الأخير زيد اللبتم يا شهور ينبر ابن مسعود إلى الحديث أي لم جنبر إلى حديث لا خلصنا اللي أمطر إلى سند يتنيون سنة وقت تشلل يتنيون فلما كان العام الذي قبض فيه عرض عليه مرتين فشهده عبد الله فعلم ما نسخ منه وما بدل سلا جن الزجارة هناكو إن أجر ثابت يالله حديث أن ما إنه عرض الأخيرة ولا تجاكيه جوابك I think حساب أنت سلالة ولا تجاكيه جواش
እሺ በቃ አምጣ። እሺ አሁን አንዱን አምጣ። በቃ ስለ ሙዓዊዘተይን የፈለከውን አምጣ። ባይዘዊ አሪ እዚህ ሀገር ካለ አንድ ኢንሻአላህ ቅዳሜ እነዚህ በዚህ ርዕስ ላይ በደንብ የተዳሰሰበት መጽሐፍ ስላለ እሱን እጋብዛለሁ። እሺ ቀጥል። አሁን ቪዲዮ እንዴት ላጥፋ ደግሞ አሁን እና ግን መጀመሪያ ላይ የዘይድ ብን ሳቢትን ነገር ብንጨርሰው አሪፍ ነው። እሺ እንጨርሰው። የዐርድ አልአኺር ላይ አንደኛው ሻሂድ እሱ ነበር። ከሱ ውጭ የለም ማለት አይደለም፣ ግን ዐርድ አልአኺር ላይ አንደኛው ሻሂድ እሱ ነበር። ማን? ዘይድ ብን ሳቢት። ማስረጃ እኮ ነው ያልኩህ እኮ ማስረጃ እኮ አቀረብኩልህ። ማስረጃ ያቀረብከው እኮ እነሆ ቀረአ ዐለይሂ ነው እንጂ ሐዲሱ ስለ ዐርድ አልአኺር ዐርድ አልአኺር ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቴ እንደቀራ ነው ማስረጃ ያቀረብኩት። ያ ማለት እኮ ዐርድ አልአኺር ነብዩ ስንቴ ነው የቀሩት? ሁለቴ። አዎ በቃ ያን አስቀርቶታል። አዎ ግን መጽሐፉ ነው እንጂ ዐርድ አልአኺር ያለው ሐዲሱ ራሱ አይልም። የዘገብኩልህ የተናገርኩት ያልኩት ሐዲስ ዐርድ አልአኺር ላይ ከማ ረዋሁ ኢብኑ አቢ ሸይባ ወከዛሊከ ኢማም አልበጋዊ ፊ ሱና ዐርድ አልአኺር ላይ ዘይድ ብን ሳቢት ነብዩ ሰለላሁ ዐለይሂ ወሰለም ሁለቴ ያስቀርቶታል ይላል አይልም? ዐርድ አልአኺር ነገርኩህ እኮ ሐዲሱ እዚህ ጋር ዐርድ አልአኺር ማለት ነው። ዐመል ለዚ ቁቢዳ ዐለይሂ ማለት ምን ማለት ነው? ዐርድ አልአኺር ነው አይደለም? ለምን ዐርድ አልአኺር መሆን አለበት? ግዴታ እኮ ነው። በጣም ጥሩ። በአንድ ዓመት ውስጥ ጅብሪል ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የሚያስቀራቸው ሙሉ ቁርአንን ስንቴ ነበረ? አንዴ ነበር፣ ረመዳን ላይ። በምን ወር? ረመዳን። በጣም ጥሩ። ስለዚህ ሁለት ያስቀራቸው በዐርድ አልአኺር በዛ ዓመት አንዴ ነው አይደለ? በዐርድ አልአኺር ሁለቴ ነው የመጣው። ከዛ ዐርድ አልአኺር በዛው ዓመት ሁለቴ ማለት አንዴ ጠቅለልስን እኮ ዐርድ አልአኺር ላይ ሁለቴ ነው ያስቀሩት አይደለ? አዎ በቃ ያን አስቀርቶታል ማለት ነው። በአመት አንዴ ከሆነ የሚያስቀራቸው በዛ ዓመት ሁለት ያስቀርቶታል፣ ያንን ሁለት አስቀርቷቸዋል ማለት ነው። خلاص እኮ ቀላል ሎጂክ ነው። ሌላም በጣም ብዙ ባይዘው ብዙ ማስረጃዎች አሉ። ቆይ እንዴት ነው? ቆይ አንዴ መጽሐፍ አሁንም ልክፈትና ደግሞ ሌላ ማስረጃ እስከዛ እያወራን ደግሞ ሌላ መጽሐፍ ከፍተና ኢንሻአላህ ታሪክ በዚህ ስመማለሁ። ምክንያቱም እስካሁን አሁን ለምሳሌ አብዱላህ ብን መስዑድ ሑዱር ሲያደርግ ቀጥታ በሐዲሱ ላይ ዐርድ አልአኺር ተብሎ ነው የሚቀመጠው እንጂ ቀረአ ዐለይሂ አይልም። ተረዳኸኝ አይደለ? ምክንያቱም አሁን እዚህ ጋር ሑዱር እኮ ቂራአ አጠቃላይ من السلف والخلف ለመጨረሻው ዐርድ አልአኺር እንደሆነ ተናግረዋል። አጠቃላይ من السلف والخلف ለዛም ነው ሽሁድ ዐርድ አልአኺር ላይ ያስቀመጡት ማለት ነው። ዑለሞች ተስኒፍ ሲያደርጉ ሽሁድ ዐርድ አልአኺር ላይ ያስቀመጡት ከዛ አንፃር ነው። አቡበክር እሺ በቃ ዐርድ ላይ ማን ነው የሚቀራው? ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይስ بالضبط አቅራአኒ ነው ያለው ወይስ ሰማዕቱሁ ነው የሚለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀሩ። ከዛ በኋላ አቅራአሁ ነብዩ ሰለላሁ ዐለይሂ ወሰለም። አዎ እዚህ ጋር እንደሰማ ምን ማስረጃ አለ ነው? አይደ ይሄ አሁን ሌላ አይታል። እንደዚህ ሲሆን አሁን እንትን ይሆናል፣ አሁን ቀልድ ይሆናል ማለት ነው። አሁን አንተ ምንድነው አይደለማ? መጀመሪያ ከምን ተነሳህ መሰለህ? መጀመሪያ ስለ ተሕሪፍ አወራን ተስማማን። ከዛ በኋላ ደግሞ ወደ ሁለተኛው አወራን ተስማማን። ከዛ አሁን ምን የሚል ደግሞ መጣን። ኦኬ ዐርድ አልአኺር ላይ ዘይድ ሸሂድ ነበር አልነበረም ሳይሆን ዘይድ ለመስማቱ ማን ነው ምስካሪው የሚል ነገር አመጣህ ማለት ነው። ስለዚህ ይሄንን ጥያቄ አሁን ጥያቄው መንጥቅ ነው፣ በመንጥቅ እንመልሰዋለን ማለት ነው። አንድ አካል ለአንድ አካል ምስካሪ ለመሆን ምን ማሟላት አለበት ብለህ ታምናለህ? አይደል ምስካሪ ለመሆን صادق። እሺ ሌላ አሚን አንድ ነው ለመናገር በቃ እነዚህ ናቸው ማቃቸው። ስለዚህ ዘይድ ብን ሳቢት ሳዲቅና አሚን ከሆነ ምስካሪ መሆን ይችላል ማለት ነው። አዎ ይችላል ኦፍ ኮርስ ከነብዩ ተሰብኩ። ኦኬ ስለዚህ ዘይድ ብን ሳቢት በአማናውና በስድቁ ላይ ቀድህ ተደርጎበታል? አልተደረገም። እሺ እናመሰግናለን። ሌላ ጥያቄ ካለ ወደ ሌላ ጥያቄ። አዎ ግን ረሱል ሰለላሁ ዐለይሂ ወሰለም አኹዙል ቁርአን ሚን አርበዓ ብለው ማንን ነው መጀመሪያ ላይ የጠቀሰው? ያለኝ እሱን ሐዲስ ፊት ለፊት ይከፍቻለሁ። ተረዳኸኝ አይደለ? እሱ እኮ ነው። እና እንደዛም ብቻ ሳይሆን
ለም የጅመዕ አልቁርአን ኢላ አርበዓ ወይም ደግሞ ኹዙ አልቁርአን አልአርበዓ ብለዋል። ኦኬ እሺ። እና ማን እነዛ አራት ዘይድ ብን ሳቢት አለበት የለበትም? ኖ እኔ እኮ የምልህ ኹዙ አልቁርአን ሚን አርበዓ በሚለው ነው እንጂ ስለ ጀምዕ አልቁርአን አይደለም። ኹዙ አልቁርአን ሚን አርበዓ የሚለው ላይ ዘይድ ብን ሳቢት አለበት የለበትም? የለበትም። ኦኬ ማን ነበሩ? ኦኬ አብዱላህ ብን መስዑድ፣ ኡበይ ብን ኸለፍ ኖ ኡበይ ማን ነበር? ኡበይ ብን ኸለፍ ያኛው ከፊር ነው። ይቅርታ ቆይ ወላሂ ጠፋብኝ። ቆይ እስኪ ማን ነበረ? ችግር የለውም ተስማማን። አዎ ያ ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን ሐዲስ እየተናገሩ ያሉት መጀመሪያ ላይ ከነሱ ቁርአንን ውሰዱ ብለው ነብዩ መሐመድ ሲናገሩ፣ እንዲሁም በሌላ ዘገባ ላይ ለም የጅመዕ አልቁርአን ገይረ አርበዓ ተብለው ደግሞ የተነገሩ እና አቢ ደርዳ እና ሙዓዝ ብን ጀበል ዘይድ ብን ሳቢት እና ወገይሪሂም የተቀመጠ ነገር አለ እና ሁዘይፋ ቃሪኡ መካ የመሳሰሉት ማለት ነው። በዛ ደረጃ የተቀመጡት ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው ተርጂህ እያደረጉ ነው። ያኔ አስለን ዘይድ ብን ሳቢት ራሱ በጣም ልጅ ነበረ። ለዛ ነው መስዑድ ራሱ ምን ብሎ ይናገራል? ዘይድ ብን ሳቢት እኮ በጣም ልጅ እያለ እኔ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ቁርአንን ወስጄ ነበረ። እሱ ገና በጣም ሰባ ሱራ ወስጄ ነበረ ይላል። ወደ 70 ሱራዎችን ወስጄ ነበረ፣ እሱ በጣም ለጋ ነበረ ብሎ ይናገራል እርሱ ራሱ ማለት ነው። ስለዚህ ከዛ አንጻር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ላይ ግን ዘይድ ብን ሳቢት ትልቅ አማና የተሰጠው ነው። ሐታ ሚነል ኹለፋ አራሺዲን ቁርአንን ለመጻፍ እሱን ትልቅ ቦታ ሰጥቶታል። ለምን? አንደኛው አርደል አኺር ላይ ሸሂር ስለነበረ ነው፣ ወይም አርደል አኺር ላይ እዛ ላይ የነበረ አካል በመሆኑ ነው። ሁለተኛ ፈጢን በመሆኑ ነው። ሶስተኛ ከእድሜውና የተለያየ ነገር አንጻር በመታየቱ ነው። አረብኛ አራተኛ ደግሞ አረብኛ ላይ በጣም ጎበዝ ስለነበረ ነው። ስለዚህ ከዚህ አንጻር እነዛ ኹለፋ አራሺዲኖች ራሱ እሱ ላይ ሪሌይ መሆናቸው የሚያሳየን አንድ ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ ኹለፋኢ አልመህዲይን አራሺዲን ሚን ባዕዲ ብለው ነው የተናገሩ። በእኔና ከኔ በኋላ ባሉት መህዲይ በሆኑት በተመሩት በሆኑ ኹለፋዎች መንገድ ተጓዙ ብለው ነው ያስቀምጡት ማለት። በነብዩ ዘመን ነስኽ የሚባል ነገር እስካለ ድረስ ቁርአን ሊትራሊ እንዲህ ነው እንደዛ ነው የምንለው ነገር የለም፣ ነስኽ ስላለ ማለት ነው። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ከሞቱ በኋላ ጀምዕ የሚባለው ነገር ያስፈልጋል። በዛ ጀምዕ ላይ ደግሞ ወክረ ስዲቅን ወገይሪሂም ማንን ተጠቅመዋል? ዘይድ ብን ሳቢትን ተጠቅመዋል ማለት ነው። እና ከዛ አንጻር የምንመለከተው ነው። وهذا ما اجمع عليه الصحابه ሰሐቦች ሙሉ በሙሉ ኢጅማዕ ያደረጉበት ነው። ኦኬ እንደገናም እኮ ልመለስ ነው አቡበከር ወደ መጀመሪያው ጉዳይ حضر العرضة الأخيرة በሚለው ፖይንት ላይ አሁን جميع الأحاديث ስለ ኢብን መስዑድ ሲያወሩ በግልጹ يخبرون أنه حضر العرضة الأخيرة ግን አሁን እዚህ ጋር አንተ ባመጣከው ሐዲስ ላይ አቅራአኒ ነው እንጂ የሚለው حضرته አይልም። ተረዳኸኝ አይደል አቡበከር? ስለዛ ከዚህ የተሻለ ሐዲስ ቢኖር ደስ ይላል ማለት ነው። እንትን አድርግና አንተም ዝም ብለህ የተነጋገርነው ነገር እንትን መደጋገም ሲሆን ለኛም ማሰልች ይሆናል፣ ታች ላሉ ሰዎችም ማሰልች ይሆናል። በጣም ኢነርጂ ጨርሼ ነው እያወራ ያለሁት እኔ ራሱ ማለት ነው። ስለዚህ ምን ታረጋለህ? ያወራነውን ነገር በደንብ አብሰልስለውና ኢንሻአላህ ሌላ ጊዜ ደግሞ ሰፋ አድርገን እናወራዋለን። ወይ ደግሞ እነ ኢብሮ እነ ማሂር የምትቀጥሉበት ፖይንት ካለ ቀጥሉ ኢንሻአላህ። አይ ቲንክ ሁለቱም የሉም። ኦኬ ቪዲዮ ማጥፋት አልቻልኩም። እሺ አይ በቃ ከዚህ በኋላ ምንም የሚጨምር የለም። አቡኪ ሰዓቱም ሄዷል። አንደኛ ለኦዲየንስም ማሰብ ይኖርብናልና እንዲህ አይነት ነገር በሰፊው ከፈለገ ደግሞ በሰፊው ይምጣና በተለይ ደግሞ እንደዚህ ባልሆንበት ሰዓት ማለትም አሁን ድካም ሰዓት ነው። አንደኛ ሁለተኛ ተመልሶልሃል አንተ ወደ ኋላ እኔ ካንዳችሁ ጋር በውስጥ ባወራ ደስ ይለኛል። ከፈቀዳችሁ ላይ ገብቼ አውራ ቴሌግራም እንክፈትና ና እዛ እንግባና እናወራለን። አብኪ አለ አይደለ? እኔን አውራኝና ከዛ ቴሌግራም እንገባና አንድ ላይ እናወራለን። እሺ መልስ እንዳትረሳው። አረሳም። ይሄው አሁን መልስላለሁ በዚህኛው ስልኬ
አሁን መልስልና እናወራለን ኢንሻአላህ። ኦኬ አውት አይበቃንም። አም ሶ ታየርድ ነው። ብዙ ጊዜ ጥያቄ አላስተናግደውም ይሄን ልጅ ለምን መጀመሪያ ብዙ የምንስማማው ነጥብ አለ። ያው እኔና እሱ እንተዋወቃለን። ብዙ መስማማት ያለብን ነጥቦች ስላሉ ጥያቄ አላስተናግደውም ነበር ምለው። ያው ዛሬ ኢንሻአላህ አንዳንዴ መማማር ስላለባችሁ ነው አይደለም ማለት ወይስ ከዛ ካንተ ጋር በማውራት ነው በመፍቀድ ከድሮ ገርሞኛል። አይ ምን መሰለህ ሌላ ጊዜ እንትን አይደለም እኮ አሁን መጀመሪያ መሟላት ያለባቸው ነገር ስላለ ነው። ባይዘው አንዳንድ ሰዎች እያቀብን ይመስላቸዋል። አሁን አንዳንድ ማለት አምላክ የለም የሚል አካል ጋር ወይ ደግሞ አምላክ አለ ፈጣሪ የለም የሚል አካል ጋር ወይም ፈጣሪ አለ አምላክ የለም የሚል አካል ጋር መጀመሪያ ብዙ መስማማት ያለብን ፖይንት ያ ሌላ ነገር ላይ አናወራም። ከዛ አንፃር እንጂ ጥያቄውን ለማስተናገር ከመፈለግ አንፃር ሳይሆን ገብቷል። ያንን ጥያቄ ብንመተው ብንስማማ እዛ ጋር ለምሳሌ አንተ ፈጣሪ አለ አምላክ የለም ብለህ ነው የምታምነው አይደለ? ለኔ አንተ አሁን አምላክ ይሄንን ደቂቃ አሁን ስለጠየቀው ነገር ሁሉንም ነገር ባስረዳ ምንድን ነው የምትለው? ኦኬ ምናምን ጥሩ በጣም የሚገርም ነው አወከር ትችላለህ ትለኛለህ። የሚጨምረው ነገር ግን የለም አንተ ላይ ዞሮ ዞሮ አሁንም አምላክ የለም ላይ አምላክ የለም የሚለውን ፖይንት ግን ብመታብህ ብዙ ነገር እንትን ክፍት ይሆናል። ገብቷል። ከዛ አንፃር ነው እኔ ብዙ ጊዜ ጥያቄ ማላስተናግደ ዛሬ ግን ለእንትን ነው ተረድቼካለሁ አቡበከር። እኔማስ አሁን ያባረኛል ከልኩ ነበር። አይ አይደለም ያው ሰውም ጥሩ ጥያቄ ስለሆነ ሰው መማረም ስላለበት ነው። አዎ እንደዚህ ሴክቶች አሉ ባይዘው ፈጣሪ አለ ተፈጥረናል። ማን የፈጠረህ እንዳትለው ፈጣሪ አለ አምላክ ግን የለም ነው። አምላክ የለም ማለት which is ሊመለክ የሚገባው አካል የለም። በቃ ከፈጠረን ፈጥሮናል። ልክ ላይክ ዴዝምም በቃ ፈጥሮ ትቷል። ከኛ እንዴት አምልኮ ይፈልጋል ምናምን አይነት ሐሳቦች ብዙ አሉ። ኢንሻአላህ እነዛ የኤቲስት እና የምናምን ሐሳቦች ኢንሻአላህ ሌላ ጊዜ በሰፊው የምናየው ነው የሚሆነው። አይ ቲንክ አንድ ወገናችን ኤጂቢ ይባላል እናወራለን ብሎኝ ኢንሻአላህ ተቀጣጥረናል። በምንድን ነበር እሱ ጋር ደግሞ የምናወራው ስለ ኳንተም የሆኑ ነገር ኳንተም ፊዚክስ ላይ የሚነሱ የኳንተም ኢሚሽኖች አሉ እዛ ላይና ስለ ምንድን ነበር ስለ ቢግ ባንግ ቲዮሪ እናወራለን ያለኝ ነገር አለ። ኢንሻአላህ ከሱ ጋር ሰፋ ያለ ነገር እናወራለን። ያው እዚህ መተን ነው የምናወራው። ትችሉታላችሁ እናንተም ትማራላችሁ እያስባለሁ። አርም ይቻላል። እኔ ቤት እንደዚህ ሌላ ቦታ ክፍት አይደለም፣ እኔ ቤት ክፍት ነው። ይሄ ፖይንት ማውራት እንችላለን ሌላ ጊዜ ላይ የቁርአኑ ምናምንም ነገር ኢብሮ ጋር ኢንሻአላህ ጨርሶ እኛም እንትን ካለን ኢንሻአላህ እናወራለን። ሮን ተቀጭቋል ኢንሻአላህ። ኢንሻአላህ አመሰግናለሁ ሐቢቢ። ቴሌግራም ላይ ናና እንገባለን ኢንሻአላህ። ኦኬ ፈማንላ እስከው ኦኬ ስለ ሳይንስ ያወራ ነው ስለ ተመር እንሽቃቅ። ኦኬ አንተ ባለፈው ታስታውሳለህ፣ ግን አንድ ያልከኝ ነገር ነበር። እንኳን አስታውስከኝ ሸጂ ጀዛከላ። እንትን ምንድነው መሰለ ቺምፓዚ እንትን አይደለም ብለህ ተናግረህ ነበር የዛን ቀን። ምን ስጋ በላ አይደለም ብለህ ላይክ ሜይንሊ ስጋ በላ አይደለም ነው ፖይንቱ እኮ። ስጋ በላ አይደሉም ግን ሜይንሊ ላይክ እንደ ሜይን ነገር እንደ ሜይን ሶርስ የሚጠቀሙት ስጋ አይደለም። አይ ስጋ በላ ናቸው ጥያቄ አላቅም ወላሂ። እሺ ቪዲዮ ለቀቅ ያለው በዚህም ገብተህ ማየት ትችላለህ። እሺ እንደውም ለአንተ ብዬ ነው ያን ቪዲዮ ወላሂ ነው የምልህ። ምናልባት አላየሁትም የምር ልላክልህ ወላሂ ለአንተ ብዬ ነበር የሰራሁት ይሄን ቪዲዮ። ራይት እሱን ሼር አድርግላለሁ። ለማንኛውም ጊዜ እንዳንገል መልካም ጊዜ ይሁንልሽ። እኔ ደግሞ በጠዋት መነሳት አለብኝ ዛሬ። እሺ ሼር አድርግላለሁ አሁን ይኸው። እሺ ኦኬ እሺ ኢንሻአላህ በቃ እኔ እዚህ ጋር እንዝጋና ቪዲዮን ማጥፋቱላ አልቻልኩ። በጣም ከባድ እንትን ነው። ኢንሻአላህ ቅዳሜ ቀን እንገናኛለን ሁላችንም። ቅዳሜ ቀን መጽሐፋችንን ደግሞ አስመርቀን ሌላ ደግሞ ምዕራፍ ላይ እንቀጥላለን ማለት ነው። አላህ ይጨመርበት፣ አላህ ያግዘን። አላህ ከነገ ወዲያ አይ መሰረታዊ ቅዳሜ ነው። አሁን ሰርግ ያለበት ሰው እኮ ለተራ ድግስ እኮ እንትን አይልም አዘጋጅ
እናድርግ፣ ሪፖስት እናድርግ፣ ኮሜንት እናድርግ። በቃ ተደራሽነት ይኖረዋል የበለጠ ማለት ነው። ኢንሻአላህ ወንድሞቻችን ጀዛኩሙላህ ኸይረን። እሺ ወያኩም አላህ በሰማንበት የምንጠቀም ያድርገን። አላህ ይቁጠርልን። ሀገሩን ዓለሙን ሁሉ ሰላም ያድርገው። አላህ ሁሉ ነገራችንን ይባርክልን። አላህ Subhanahu Wa Ta'ala ንግግራችንን አላህ ይባርክልን። ህዝቡን አላህ ይባርከው። ምእመኑን አላህ ይባርከው። እውቀት ላይ እውቀትን ይጨምርልን። ኢኽላስ አላህ Subhanahu Wa Ta'ala ይስጠን። ሌላ የምትሉት ነገር አለ ይብሮ? سبحانك اللهم وبحمدك በቃ ነገም እንገናኛለን። አዎ ነገም እንገናኛለን። ከዛ ጁምዓ እሑድ ደግሞ በደንብ በሰፊው እንገናኛለን ማለት ነው። سبحانك اللهم وبحمدك استغفرك واتوب اليك. السلام عليكم ورحمة الله وبركاته.